አይነ ጥላ ሌላስ ወይ ተቃጠሉ አይነ ጥላ መተት አይነ ጥላ ቡዳ ሰውነቷን ቀጨጭ ምን ያደረገው አይነ ጥላ ቡዳ አይነ ጥላ መተት መስተፋቅር ዝሙታ አጋንንት ሸኛኛ ምስጥር መተት እሺ ሌላስ ማን አለ ወይኔ ታጣለህ እናቷን እኮ ንገር ነበር ቅዱስ ገብርኤል የበረሃው ምን ነበር በበጾም ልጄት አሁን በኋላ ተነሱም ብሎ ቀጠቀጠ በቅዱስ ገብርኤል ነው ሌላ ሰቀረ ማን አለ ቶሎ ተናገሩ የቀረ ሌላ ማን አለ ለበቀላት የመጣው እናቷን ልገል አባቷ በሞተ ማመቱ እናቷን ልገል ነበር አላረቋት ምንም የት ነው ልጄን ባታለቅስ መሄድ አልፈልግም ስደተኞች ልጆችን አጠንቅቃ ነው ከተከደኝ የበረሃው መነኝ ጠቋራ አይነጥላ ሌላስ ጠቋራ አይነጥላ ጠቋራ ቡዳ ሌላስ ቶሎ ተናገሩ ሁላችሁ ዛራ አይነጥላ ሌላስ አይነጥላ መተት ዝሙት አጋንንት የምስጥር መተት ማስተፋቅር ሶስት እንዴት ያመጣው አንተ ግብታን በምድር የተፈታተኗት መስከረም ሁለት የገባዋል የተፈታተኑት እንዴ ደግሞ በምድር የተፈታተኑት ያልተፈታተናት አለ እንዴ ያልተፈታን በትዳር በበረከት በረድኤት አሁን ግን ለማሰጠችው በረከቷል ለአቡነ ገብረ መንፈስ ቅዱስ አቡነ አረጋዊ አቡነ ስብሐት ቅዱስ ቅዱስ ሚካኤል ያቻነው ቅዱስ ሚካኤል የወለደች ባለተቀኗ አንድ ልጅ አላት ሰብስቡ ቶሎ በሉ ትዳሯን ባረከች ገባለት ሳይገባ እንዳታገባ ከልክለን ነበረ ትዳር እንዳይዝ እኔ አንቺ ቁጭ ብለሽ አንቺ ትዳር አግሽ ምን ይገናቸው አንቺ ድር የሚኖሩት አልኳት አንቺ ጋር ካለው እግዚአብሔር ይበልጣል አለችኝ አይ ድፍረቷ በእግዚአብሔር መተማመኗ ገባ አንቺ ሰራዊታችን ትዳር ነው ወታቸው ለበቀላቸው ባንቺ ድል አንቺ ላጥራት የለብሽም ማለት አንቺ ጋር ካለው ለታግቢ አንቺ ጋር ካለው እግዚአብሔር ይበልጣል ቆመተንበል ካናሪያም ተሰመ ቢዘስራት ዘምሩ ሳርኦስ ወዘምሉ ላልኡል ጊዜ ጸባኩ ቀረበኒ በመረተሳ ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ሊቀ መላእክት ቅዱስ ሚካኤል ይበከል ሰብስብ በናል ትዳሯን በረከቷን ረድኤቷን ህይወቷን 3 ዓመት ሙሉ ቶሎ ሰብስብ ነው የተባልከው ሰበች ያቀደችው ሁሉ ተሳካላት ቅዱስ ሚካኤል ውጣ ወደ ግንባር በቃ ይዘብም በአብ በወልድ በመንፈስ ቅዱስ ቶሎ በአብ በወልድ በመንፈስ ቅዱስ በኃያሉ በመድኃኒዓለም ስም እናቷ ገበተን ተሰራው ሳታባክን በኃያሉ በመድኃኒዓለም ስም በቃ በኃያሉ በቸሩ መድኃኒዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም በመሰዳበት አርቀመን በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ቶሎ በቅዱስ ሚካኤል በቅዱስ ገብርኤል በቅሸቱ በቅዱስ ሩፋኤል ስም በቅዱስ ሩፋኤል የሙት መንፈስ ሁላችንም ተሳነ ሰራዊታችን የዘጋነውን እድል ከፍተን የዘጋነው እድሏን በረከቷን ረድኤቷን ተጋሯል በሽታችን አንስተን ሰራዊታችን ሰብስበን እቀን ቶሎ በሽታችን አንስተን አንተ 8 ልጅ እኮ ነው ሳድል ማስተዳደር 8 ልጆች በሽታችን አንስተን ሰራዊታችን ሰብስበን በሽታችን አንስተን እስከምንሸኝ ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድርን በፈጠረ በአብርሃም ሥላሴ ስም በምትለው በሥላሴ ከእንደ ሰራዊታችን ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን አጽኑብን። አጋዕዝተ ዓለም ሥላሴ በስልጣናቸው ስርዓታችን ያጽኑብን። እንግዲህ ስንጠራ ቤት እናለን ምንም ስራ አንሰራ ስንጠራ ቤት እንበላለን፣ አቤት እንላለን፣ ምንም ስራ አንሰራ። ልብ መልሱ ልብ አመለጠች ተነ ቤተሰቦቿ መልስ ልብ
አመለጠኝ ፊት ነው የተወደ የአባቴ ልጆች አባት መልስ ነው እንዳንተ ልብ መልስ ነው የተባልከው። ሁሉ እሺ ቶሎ መልስ። እሺ እግዚአብሔር ይገስጽ። ወይኔ ሰራሽ ሌላ የምትታሰር ያለው ሌላ ሰረኝ ያለው ጭንቀት መንፈስ ወለተ ሰንበት ጋር አለ። ወለተ ሰንበት ጋር አለ። ጸጋውን ያብዛልን መድኃኒዓለም ቅዱስ ሚካኤል አባት። አሜን። እህቴ በርቺ። ወለተ ሰንበት የቅዱስ ሩፋኤል ልጅ ጋር አለ። አቤት አቤት። ማን የምትታሰረው? መተት ነኝ። የምን መተት? የቤተሰብ መተት። ሳታጣባቅ ቶሎ ተናገር። የቤተሰብ መተት። ሌላስ? የቤተሰብ መተት። ሌላስ ማን አለ? አዳልሞቴ አዳልሞቴ የቤተሰብ መተት። አበራን ከርት። ሌላስ? ወደ ሀገር እንዳትገባ ዘብየታት እንደዚህ ያለ ወደ ሀገር እንዳትገባ በመራቅ አንቀ ገደል የተባልክ። ሌላስ? አሾክሻኪ ተስፋ አሾክሻኪ ያለው አዘም ጸራሞ ደራሞ እንደተሰኛ ነው መደረግ። እሺ ሌላስ? ትሞት ያለሽ እያልኩ እሰኮስካታለሁ። እሺ ሌላስ? የቀደማን አለ። ሁላችሁም ተናገሩ በቅዱስ ሩፋኤል ስም ቶሎ። የአእምሮ መተት። እሺ ሌላስ? ሰላቢ። ሌላስ? ከአረባ የመጣም አለው። ከአረቦቹ ከልጆቹ ከሴትዮዋ ከልጆቿ ሁሌ እመጣለሁ። በቡዳ መልክ በደስታ እመጣለሁ። በዝሙት የዝሙት መንፈስም አለው እንደ አይነት ላ። እሺ ሌላስ? ሌላስ የቀረ? ጥላ ወጊም አለው። ወደ ላይም አለው በምግብ የገባው ጥላ ወጊ። ሌላስ? ሌላ የለን እባክህ ሰረን። ሊቀ መላእክት ቅዱስ ሩፋኤል ይበቀል። የዳደፈት ካለ ራስን አጋልጥ ቶሎ ቶሎ። ከተውላት የተደበቀ ያደርኩ ተስፋ ቆርጣታለሁ። ሁሉ ሰው እንድጠላት ነው የማደርገው። ማነው ተስፋ ደውልባት ስባዬ ስትገባ ሰው እንደምደውልባት በደንብ አጨናንቃት። በቤተሰቦቿ በወንድሞቿ እየመጣሁ እንድትወጣ ከስባ ያደርጋታለሁ። ከዛ ሰዎቹ እኛ ስንሞት ራሱ እንዳትመጪ ይሏታል። በቃ ከእነሱ እንደምትዋር ነው የሚፈልጉት እንጂ ተስፋ የምታስቆርጣት ማለት በመንፈሳዊ ህይወት እንድትበረታ አይፈልጉም። ሁላቸው ማነው ተስፋ የምታስቆርጣት? የቤተሰብ ዛር ነኝ። ሰራዊት ተሰብስብ ቶሎ። የቤተሰብ ዛር ነኝ። የቤተሰብ ዛር ሰዎች ላይ ይወድቁ በቃ አሸኮችካቸዋለሁ። ክፉ እንደሆነች እንደማትፈልጋቸው በቃ ተብተኛ ናቸው እያልኩ ነው መስኮች። ሰብስብ ሰራዊትን ቶሎ ቶሎ ጣ ፈጠን። ሰብስቤያለሁ። ሁላችን ሰብስቤያለሁ። ሌላ ይቀራል? ይቀር ሌላ ሌላ ይቀር? ቶሎ ወደ ግንባሩ ተሰብሰቡ። ሁላችሁም ተሰብሰቡ። ተሰብሰብ ቶሎ። ተሰብስበናል። ታረ በአብ ወልድ በመንፈስ ቅዱስ ስም በአብ ወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም ቶሎ ብላታ። በቅዱስ ሩፋኤል ስም ቅዱስ ሩፋኤል ያቃጥለ። በ13 በሊቀ መልአክ በቅዱስ ሩፋኤል ስም ሰዓታት አባከን። በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ሁላችንም ከነሰራዊታችን የዘጋነውን እድል ከፍተን የዘጋነው እድል ከፍተን በሽታችን አንስተን ሰራዊታችን ሰብስበን እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድር በፈጠረ በአጋዕዝተ ዓለም ሥላሴ ስም ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነ ሰራዊታችን ግንባር ላይ ወጥተን ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም።
ልብ መልሶ ቶሎ ቶሎ መልስ ልብ። ሌላ የምትታሰር እኔ ያለው ሰረኝ ወለተ ኪዳን ጋር አለ። ማሾ ወለተ ኪዳን ጋር አለ። መተት 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 የምን መተት? ስራ ስራ ባላሽ በላሽ። ስራ 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 እንደባላሽ ሌላስ? መተት። አዎ ሌላስ የቀረ ማን አለ? አሾክሻክ መንፈስ አሾክሻክ አሾክሻክ። መንፈስ ሌላስ? ከአርባት ያጣለ እያሸከሸኩ ከአርባት እየጠለት ከእሷ ጋር የምትሰራ ሴት አለ። አጣች። ተሰብሰብ፣ ሰራዊት ተሰብሰብ፣ ሰብሰብ፣ ቶሎ ሰብሰብ። የሞት መንፈስ ሞት የሞት መንፈስ። ሌላስ? ሌላስ የቀረ ማን አለ? በቀጣይ ላይ ተዋልክ መንፈስ ነኝ። ከሙሉ ቤተሰብ እጠረታለሁ። ከአረቡ ከሁሉ ሰው እንደተሰነ ሰራዊትን ሰብሰብ፣ ቶሎ ሰብሰብ። ከእናቷ ከአቷ ከወንድሟ ሁሉ አጠርቻለሁ። ከአረቡ ሰራዊትን ሰብሰብ። ሌላስ የቀረ ማን አለ? ሌላ የቀረ ማን አለ? የአእምሮ መተት። አእምሮን ለቀውጣ። የአእምሮ መተት። አእምሮን ለቀውጣ። ቶሎ ክፈት። አዚም ሁሉም ስትሰግድ ያስተኛታለሁ። ትተኛታለህ። እየሰገደ ውጣ። ትተኛታለህ። ሰራዊት ተሰብስብ ነው። ቶሎ ቶሎ ውጣ። ቆርቻለሁ። በቃ ያዚ መንፈስ ሰራዊትን ሰብስብ፣ ሰብስብ። ሰብስባል። ሌላ የቀረ ማን አለ? የቀረ በቃ ሰራይ ቡዳ፣ በቃ ቡዳ። ሰራዊት ተሰብስብ። አንተ ቶሎ። የጥርጥር ሌላ መንፈስ የቀረ ማን አለ? አለው። የጥርጥር። ቶሎ ውጣ። አንተ ጥርጥር መንፈስ አጠራጥራታለሁ። ውጣ። ሰራዊት ተሰብስብ። ቶሎ ጥርጥር። አንተ ሰብስብ። ሰው 21ዷ ቃል ኪዳን ያላትም አታድን። ቃል ኪዳን ያለት ጥርጥር ተነስ፣ ተነስ። ቶሎ ውጣ፣ ቶሎ ውጣ። ከልቧ ከምረ ውጣ። ሌላ የቀረ ማን አለ? ወጥቻለሁ። የቀረ በቃ ሰረኝ። እኛ ሰረኝ። የቀረ በቅድስት ድንግል ማርያም ስም የርግማን መንፈስ ውጣ። የርግማን ሰራዊትን መንፈስ ሰብስብና የርግማን መንፈስ ቶሎ ሰብስብ። በቃ ሰረኝ። እኛ ሰረኝ። የቀረ አለ? ሌላ የቀረ የቀረ ጠላዋጊ 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 ጥላው ግን ተሰብሰብ። ቶሎ ቶሎ በፍጥነት ሰላም ለኪ ዘመሳኪን ብለኪ ማርያም ምንን አስተበቋኪ ማርዌናዊ ተማይጸነብኪ በእንታና ምኪ ወያቄ ማውኪ ማይበረነ ዮም ድንግል ባርኪ በቅድስት ድንግል ማርያም ስም የቀረ 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 በቃ የለን መሰረት በቃ የለን ማለት ቶሎ ከመላሰነቱ አካባቢ ቶሎ ጥራት ደራ በታችን ቶሎ ሊቃ ትንትን ያደርጋለሁ። ሰራዊት ሰብሰብ ነው በፍጥነት እንዳይዳወሉ ቶሎ ውጣ። ከማዕከላቸው ውጣ፣ ውጣ ከማዕከላቸው ቶሎ በል። እሱ ሰው መስያ እኮ የገባው ወደ ጥራ ወደ ሰው እንዳይቀራ ሰውነት ውጡ። ሰላም ለከ ገብርኤል ሊቅ ነበልባለ እሳት ምውት ቀደስኮ መስዋዕት ወለመልከ ጸዲቅ ከመትባርከን በመስቀልከ ዘወርቅ ገብርኤል ማእከል ሌነ ተዋኔ በጽድቅ ቅዱስ ገብርኤል በሳት ሰይፍ ይረዳችሁ። ውጡ ቶሎ። እሷ ልጇ እንድትጠላ እሱ ደግሞ ልጁ እንድጠላ በቃ ቶሎ ውጡ። ስራችን እዚህ ውጡ፣ እዚህ ነው። ውጡ ቶሎ። በቃ ሰብስቤ ሰራዊት ከእሷም ከሱም ውጡ። ከእሷም ከሱም ከልጆቻቸው ውጡ። በአብ ወልድ በመንፈስ ቅዱስ በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችን ከነ ሰራዊታችን ሙሉ ለሙሉ ከፍተን
የዘጋን ድል በሽታችን አንስተን ሰራዊታችን ሰብስበን በሽታችን አንስተን ሰራዊታችን ሰብስበን እስከምንድን ድረስ ምንም ስራ ላንሰራ እሺ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይን ምድር በፈጠረ በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ግን ሰራዊታችን ግንባር ወጥተን ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ስራታችን ያዙብን። አጋዕዝተ ዓለም ቅድስት ሥላሴ ስራታችን ስንጠራ ቤት እንላለን። ምንም ስራ አንሰራም። ስንጠራ አቤት ልብ መልሱ፣ መልሱ፣ ቶሎ መልስልኝ። ሌላ የምትታሰር ሌላ ማን የምታሰረው? አንተ ማነህ? የሚስጥር መተት። ሌላስ? አሁን ማልቀስ የለም ምን የለ፣ በቃ ዝም ብለን መውጣት ነው። ሌላስ ማነህ? ቡዳ ይነጥላለሁ። ቡዳ ይነጥላል። ሌላስ? ቡዳ ይነጥላል። ሌላስ? ቡዳ አለው። ቡዳ ይነጥላል። ቡዳ ይነጥላል። ሌላስ? የጭንቀት መንፈስ፣ ጭንቀት የጭንቀት መንፈስ። ሌላስ? ቶሎ ተናገር። የቅናት መንፈስ። በቅድስት ድንግል ማርያም ስም በጣም የምንፈልገው እሷ። የምን መንፈስ? የምን መንፈስ? ተናገር፣ ቶሎ በል። የምስጢር መተት አምሯ ቁጭ ብለን እንድናሳብዳት ፈልገን ነበረ፣ ግን አልቻልንም። ቅዱስ ሚካኤል ያዘ። እንድናሳብዳት? ቅዱስ ሚካኤል አላት። እንድናሳብዳት? እሷማ እንድታገባ እንፈልግ። ካሜራ አውጡ፣ ቶሎ ካሜራ ከልብ አውጡ፣ ቶሎ ውጡ፣ ቶሎ ውጡ። ሌላ የቀረ ማን አለ? የቀረ ማን አለ? የቀረ ማን አለ? በቅዱስ ሚካኤል ስም ኦ ሚካኤል፣ ኦ ሚካኤል፣ ኦ መተንብት ካህነ አርያም ተሰመይ ቢሰ ሱራፌል ዘምሮ ሳርኦስ ወዘምሎ ላለኦል ጊዜ ጸዋኩ ቀረበኒ በምሕረቱ ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ሊቀ መላእክት ቅዱስ ሚካኤል ይበቀል። ሌላ ይቀር ማን አለ? እሷ አሳብዳት ነው የተባልነው። ማሳበድ ነው ስራዋ። ደግሞ ዛሬ ተመተን አዲስ ገብተን ነበረ፣ ግን ያዘትን በሰይፈ ስላሴና ወጣ ገባ የምታረጋት ማለት ሰይፈ መለኮት ወጣ ገባ የምታረግ ወጣ ገባ የምናደርጋትማ አምራ ቁጭ ብለን ማሳበድ ሰራዊትን ትጠራጠራለች። ግን ቅዱስ ሚካኤል ሰብስብ፣ ሰራዊትን ቶሎ ሰብስብ። እየተጠራጠራለች። እኛ ግን ሰብስብ ሰራዊትን ከአእምሯ ከልብ ወጣ ትሩጣ አምራ አለን እኮ ቁጭ ብለን ያዘን። በትዳሮ አእምሮዋን ለቃ ውጣ፣ ከትዳሯ ከህይወቷን ውጣ ቶሎ በል። ኦ ሚካኤል፣ ኦ ሚካኤል፣ ኦ መተንብል ካህነ አርያም ተሰመ ቢሰ ሱራፌል ዘምሮ ሳርዑስ ወዘምሎ ላለኦል ጊዜ ጸዋኩ ቀረበኒ በምሕረቱ ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ቅዱስ ሚካኤል ይበቀል። ቶሎ ውጣ፣ ሰራዊትን ሰብስብና ውጣ። አቋርማለሁ። መጀመሪያ የአእምሮ መተት ውጣ። አሳብር ተብለህ ተላክ። ቶሎ ውጣ፣ ውጣ ቶሎ በል። አእምሯ እኮ ትንሽ ቀርተን ነበረ እንድናሳብዳት። ቶሎ ውጣ። አትወጣም? ሰራዊትን ሰብስብና ውጣ። ማን ይችላል? ቶሎ ውጣ። ልቀቅ አእምሯ። መጀመሪያ አእምሯ ልቀቅ። አዎ ብዙ እንዴ የ666 ነው እንኳን አለንም። ሃይማኖቷ እንድትክድ ስላሴ እንድትክድ በህልም እናሳያት ነበር። ስላሴ ካድልን ስትለን በስመ ስላሴ ትላለች። በመሃል ሁላችሁም ቶሎ አይነጥላልም አለን። አይነጥላልም ከአባቷ ከእናቷ ውጣ። አንተም ሰራዊትን ሰብስብና ቶሎ ቶሎ። ወይኔ አሁን ማወቀት እንኮ ቅዱስ ሚካኤል ሰራዊትን ሰብስብ። ደግሞ ይሄ የረሳት አለ ትጠራጠራለች። ንገራት። እሷ ማለት ነው ትጠራጠራል። እንዴ እኔ ነኝ ራሴ ያወራት ራሴ ነኝ ትላለች። እሷ እኛ እኮ ነን። ከዛ እንጠራጠራታለንና ታለቅሳለች፣ በጣም ታለቅሳለች። ከዛ ቅዱስ ሚካኤል ከጎን አሁን እንደዚህ ነው ያስተምራታል። እንደ ሰራዊትን ሰብስብ። ትጠራጠራለች። እኔ ነው ያወራሁት ትላለች። ሰራዊትን ሰብስብ። ቶሎ በል ቶሎ በል።
ሰብስብ። ደግሞ ከማህበሯ ከዋትስአፕ ልፍት ብላ እንድትወጣ ነው የምንፈልገው። ምክንያቱ ትመክራለች። የቅናት መንፈስ አለን ከማህበሯ እንድትወጣ ውጡ። ብዙ ጊዜ ሰራዊታችን ልናወጣት አስበን ነበረ፣ ግን በዛ ሱባኤ ትይዛለች፣ ከዛ ትመለሳለች፣ ከዛ ትመጣለች። ወጣ ገባ እናደርጋታለን አውቀን። ግን እኛ ነን። እሷ ግን ለምንድን ነው እንደዚህ የሆነው ውጡ። ትላለች። ሰራዊታችን ሰብስቡና ቶሎ ቶሎ ሰብስቡ። ግን አልቻለን። ቅዱስ ሚካኤል ያዘን። እሱ ነው አባቷ ከልጅነት አንሳ ይለከ ወናዳንነ ቅዱስ ሚካኤል ርዳነ በጸሎትከ ተማጸንንነ አርዌ ጉጉይ እይማነ ወይም ስጣነ እምነገነት ዜዶ ለአዳም አቡነ ጭንቅላቷ ትንሽ ቀርተን ቅዱስ ነበረ። ሚካኤል ይበቀል። ውጣ። አልቻለን። ሰራዊትን ሰብስብና ውጣ ነው የተባልከው። ስትሰግድ ትሰግዳለች፣ ሰዓት ታለቅሳለች። አታባክን ሰዓት አንተ ቶሎ በል። ወጥቻለሁ የቀራለ ወጥቻለሁ። ማን የቀረው? ጀርባዋን እናሳካታለን። ከዛ ላይ ደግሞ አውቀናለት አዲስ ከጀርባ ውጣ። ከጀርባ ውጣ። ቶሎ በል። ባለፈው ከአስራህን ነበረ፣ ግን ተጣራጥራን መልሰን ገባን። ተጣራለች። እኔን ያወራሁት አለች። ከጀርባ አሳኮኛል ስትልክ ማለት ነው። ከዛ አውቀን ማለት ነው። አይ እኔ ራሴን ያወራሁት አንተ ኮንቱ ወዳሰ ኮንት ልታደርገኝ ነው እንጂ አለች። ከዛ እና ደግሞ መልሰን ግብት። ቶሎ ውጣ። ሰራዊትን ሰብስብና የምታጠራጠራትም አብረው ውጣ። አብረው ውጣ። የምታጠራጠራት በጀርባ አለ አብረው ውጣ። አለን። ቶሎ ውጣ። እወጣለሁ። እድሏም ዘግተናታል። የእድል መተት እድል ውጡላችሁ። ውጡ። ቡዳም አለን። ክፍቶ ስትጫወት ስትስቅን ገባን። ከሰው ትጫወታለች እና ከዛ ገባን። ቀናን። እሷ ግን እንድታለቀስ በቷ ዝግት አድርጋ ስታለቀስ ደስ ይለናል። ከዛ ስታለቀስ እንቧ ደግሞ እንደ በጥረስ እንባ አድርገልን ስትል እኛ ደግሞ እረር ቅጥል። ግን እንባ እናፍሰው ነበረ። ግን እንባ ለመድኃኔዓለም ነው የምታሰፋው። እባክህ ባለፈው ታስረን ነበረ። ስለተጠራጠረት ነው የገባን። ሰራዊታችን ሰብስቡና ውጡ። ቶሎ ቶሎ ውጡ። በእንባ መስዋዕት እንደ መስዋዕት ድሮ በደም ነበረ። የእሷ ደም ግብርን ነበረ። አሁን ግን በእንባ ግብር እንፈልገን ነበረ። ግን እንባ መድኃኔዓለም ስታፈሰው ከዛ ሰራዊትን ሰብስብና ውጣ። ሰብስብና ውጣ። አፈር ብላ ቶሎ ቶሎ ሰብስብ። እሰበስባለሁ። ወደ ግንባር ውጡ። በሆዷም አለን መተት የተመተት ነው። በምግብ እየገባ ነው። ምግብ ትበላ ነበረ። ግን ውጡላችሁ። ቶሎ ውጡ። አሁን እኮ ስስቅ እኮ ታለቅስ ነበር። አሁን ግን አንተ ነህ ብላ ትስቃለች። ሰራዊትን ሰብስብ። ሰራዊትን ሰብስብ። ቶሎ በል። በአብ በወልድ በመንፈስ ቅዱስ ቶሎ በል። በአብ በወልድ በመንፈስ ቅዱስ ግን አእምሮማ ትንሽ ብንቆይ ጥሩ። ሰዓት አታባክን አንተ። ታዘዝ በቅዱስ ሚካኤል ስም። በአብ በወልድ በመንፈስ ቅዱስ ስም። ኧረ እሱ የእሱ ስም አትጥራኝ። ኧረ እሱ እኮ በአብ በወልድ በመንፈስ ቅዱስ ስም። ቶሎ በል አንተ። በአብ በወልድ በመንፈስ ቅዱስ ስም። መንፈስ ቅዱስ ምን ሰዓት ታባክናለህ? አትታዘዝም እንዴ? በቃ እንደዛ ነህ። በወልድ መንፈስ ቅዱስ ስም። በኃያሉ በመድኃኔዓለም ስም። በኃያል ቸር መድኃኔዓለም በኃያሉ በመድኃኔዓለም ስም። በኃያሉ በመድኃኔዓለም በስነ ስርዓት ተናገር። በኃያሉ በመድኃኔዓለም ስም። በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ። እህቴ ይሰማል? በስመ አብ ወወልድ ወመንፈስ ቅዱስ። አቤት እህት አለ። ለምን ትጠራጠሪያለሽ? እየተጠራጠርሽ እኮ ነው እንደዚህ የሚጫወትብሽ።
በስመ አብ ለመንፈስ ቅዱስ። ኧረ በስመ አብ ይቅርታ። ባለፈው እኮ እንደዛ ስትለኝ በኋላ ተጸጸትኩትና አለቆስኩ። ለምን አባትሽ እንደዛ? ኧረ እኔ ራሴ ነኝ ሲልሽ እያልኩት በቃ አሁን ለምን እንደዛ ይለኛል። ታጸድቂለታለሽ? ከዛ ደግሞ ስሰግድ ያው እዛ በቃ ኧረ በስመ አብ እንጃ ያወራት እኔ ራሴ እስቲ መጀመሪያ ራስሽን አረጋጊ እስቲ እህቴ፣ መጀመሪያ አዳምጪኝ። ይሰማል? አዎ ይሰማል። እየተጠራጠርሽ እኮ ነው እየተደበቀ ያለው እያልፈጠ ያለው ስለምትጠራጠሪ እኮ ነው። እኔ ነኝ ትያለሽ። አንቺ ነሽ ሲልሽ አንቺ ደግሞ ታጸድቂለታለሽ። አንቺ ነሽ የሚለውን ሀሳብ እኮ ተቀበለሽ ስለምታጸድቂለት እኮ ነው የሚያደፍተው። የሚያስቸግረውም ለዛ ነው። ከዛ ግን በቃ እንጃ ቅዱስ ሚካኤል አለቆስኩና እንጃ የሆነ በህልም ታየኝ ማለት እንደሚገለጥልኝ የሆነ አላቅም። ለሁሉም ጊዜ ለቅዱስ ሚካኤል ነው የምነግረው፣ ግን እንደምትጠራጠር ነገር ነው ያስተማረኝ እሱም በህልም ማለት ነው። ከዛ በኋላ ነው መቀጥቀጥ ማለት አለመጠራጠር ጀመርኩ እንጂ ባለፈው እኮ እንደዛ እስራኤል ነበረ። ግን ራስሽ ነሽ ስለን እንደ ራሴ ነኝ እንዴ ብዬ መለስ ስላለው ከዛ እኮ አሁን እዚህ ጋር እኮ የአንቺ ጥፋት ነው እህቴ፣ ስህተት እኮ አንቺ ነው። አሁንም እየተማርሽ እኮ አይደለም። አንደኛ እሱ አንቺ ነሽ እያለ በውስጥሽ ያወራል። ሲያወራሽ አንቺ ነሽ የሚለውን ነገር ትቀበያለሽ። እኔ ነኝ ብለሽ ስትቀበይ ወይም ደግሞ ስታጸድቂለት እሱ ደግሞ ኃይል ያገኛል። ኃይል ያገኘ ነው። ኃይል እየሰጠሽው ነው፣ ወይም ደግሞ እየደበቅሽው ነው። ልቧን መልሳተ መልስ ልቧ መልስ። አንቺ ነሽ ሲልሽ አንቺ ደግሞ እያጸደቅሽለት ነው፣ እየተቀበልሽ ነው። ስለዚህ ስትቀበይ እሱ ደግሞ ያደፍታል። አሁን ለምሳሌ ሌባ አለ። ባለፈው የሆነ ምሳሌ መስዬላችሁ ነበረ እና ፖሊስ መጥቶ ሌባውን ሊይዝ ቤታችሁን በር ላይ ቆሞ ሌባ አለ ሲል የለም እንደማለት እኮ ነው። እኔ ነኝ ማለት እኮ የለም እንደማለት ነው። ተረታችሁኛል አይደል እህት ወንድሞቼ? ሌባ ፖሊስ ላይ በር ላይ ቆሟል እንበል እና እናንተን ይጠይቃችኋል፣ ባለቤቱን ይጠይቃል። ሌባ ገብቷል ወይ በዚህ በኩል ሲል ያ የለም ምንም የለም እንደማለት እኮ ነው። እኔ ነኝ ማለት እኮ ምንም የለም እንደማለት ነው። ስለዚህ አጋንንቱ ደብቁኝ ያለ ነው ማለት ነው። ባጭሩ ማለት ነው እንዴት ታለቅስ እኮ ነው። ኡፍ አይገባም እንዴት ታለቅስ ነው እየጠራኝ ለማለት እንባስ ምን ፈልገው ልቧ መልስ ቅዱስ ሚካኤል አባቴ በቀላቸው እና እንድትረዱ የምፈልገው ነገር አለ እህት ወንድሞች። አንቺ ነሽ ሲል አትቀበለው። ለምን ታጸድቅለታለህ? የምታጸድቅለት ከሆነ እኮ እሱ እየተደበቀ ነው። እህት ወንድሞች፣ ለምሳሌ እንበልና አጋንንት በሽታ መጣ፣ የሆነ ችግር ፈጠረ። የአጋንንት ችግር እንደሆነ ካልተረዳን አውቀን ካልተገነዘብን ወይም ደግሞ ካላመንን ያ ችግር የሱ እንደሆነ ካላመንን አጋንንቱ የለም ስንለው ተደብቆ አለን ስንለው በጋር የሚፈታተን ክፉ ጠላት ነው። ስለዚህ አትደብቁት እህት ወንድሞች። እሺ በተለይ ብዙ እንደዚህ እንደነሱ ብትሆን እግዚአብሔር ይገስጽ እና እኔ የምላችሁ ፈልጌ መሰላችሁ እየደበቃችሁ የሚጋለጥበትን ጊዜ አታራዝሙለት። በተለይ አንድ ነገር ለእያንዳንዱ ችግር ለእያንዳንዱ መልካም ነገር የእግዚአብሔር መልካም ፈቃድ ይገዛ እንዳለ ሆኖ ለእያንዳንዱ ክፋትና ተንኮልም የዲያብሎስ እጅ አለበት። እህት ወንድሞች እጅ አለበት ለእያንዳንዱ ክፋትና ተንኮል። ሁልጊዜና በማንኛውም የህይወት እንቅስቃሴ የዲያብሎስ ተቃውሞ እንዳለ መዘንጋት የለብንም እና ፕሊስ አትደብቁ ጠላታችሁን። በገዛ እጃችሁ እየደበቃችሁ የበለጠ ስራ እንዲሰራ እድል አትስጡት። የበለጠ አድፍጦ ችግር እንዲፈጠር እድል ባትሰጡት መልካም ነው እና እቴ አሁንም ቢሆን አትጠራጥሪ። ራስሽን አንተ ነው መልሰሽ አንተ ክፉ፣ አንተ የተረገምክ፣ አንተ ክፉ ዲያብሎስ ራስህ ነህ። ይሄ አንተ ስራ ነው በይው። ራስሽ ነህ። እግዚአብሔር ይገስጽ። ስራህን አቁም በመድኃኒዓለም ስም። ራስሽ ነህ እያልክ በውስጥ የምታወራውን አቁም በመድኃኒዓለም ስም፣ በቅዱስ ሚካኤል ስም አቁም በይው። ዲያብሎስን ተቃውሙት ይላል እኮ። ተቃውሙት፣ ይሸሻል፣ ያቆማል ስራው ማለት ነው። በጣም ነው የተቸገርኩት። በስማም አያቋርጥም፣ ደግሞ አያቋርጥም። ጭንቅ በስማም አያቋርጥም። በቃ እንደዚህ ነሽ፣ እንደዚህ ከዛ እኔም ደግሞ አለቅሳለሁ።
እረርስ ላይ በቃ እኔ ውዳሴ ኮንት ፈልጌ ማለት ነው እንደዚህ የምለው እላለሁ ከመሀል ደግሞ ከዛ ሲያለቅስ ደግሞ ያው ከዛ በኋላ እንዴ ምን ሆኜ ነው ያለቀስኩት እላለሁ ደግሞ ያንን በቃ እንጃ ብቻ በጣም ነው የማሸኮሽከኝ። ማልቀስ ሳይሆን ለምሳሌ ኦ ሚካኤል ኦ መተንብል ማለት ኦ መተንብል ካናሪያም ተሰሜ ቤተ ሱራፌል ኤና አጭር ጸሎት አታውቂውም? ታውቂዋለሽ አይደል? ስለዚህ ደጋግመሽ ይሄንን ማለት ከዛ ቅዱስ ሚካኤል የሚያጠራጥረኝን አንቺ ነሽ የሚለኝን ስራውን አስቆምልኝ በይው። ስራውን አስቆምልኝ እንደዛ ብለሽ ተማጸኘው፣ ያቆማል። መቁጠሪያሽን አንስተሽ ቀጥቅጩ፣ ስራን አቆም። አትለፍልፍ፣ በውስጤ አትለፍልፍ። በመድኃኔዓለም ስም በቅዱስ ሚካኤል ስም ስርዓትን ያዝ በይው። ያኔ ያቆማል። ማልቀስ አይደለም። የምታለቅሽ ከሆነ እኮ ግብሩን እየሰጠሽው ነው። በመድኃኔዓለም ስም አሁን ሰራዊታችሁን ሰብስቡና አውጡ። ቶሎ ሰብስብ፣ ሰራዊትን ቶሎ ውጣ። ሰራዊትን ሰብስብና አውጣ። ቶሎ ሰብስብ። ከአይምሮ አውጣ፣ ከአይምሮ ከልብ አውጡ። ከአይምሮ ከልብ አውጡ። በአብ በወልድ በመንፈስ ቅዱስ ስም ተስፋው ደግሞ አዲስ መተት አለ። ቅድም እጥዋት የገባ በስነ ስርዓት አውሩ። ዘናለች አውቀናለች። አውሩ በስነ ስርዓት ስታወሩ። አዲስ መተትም አለን። አዲስ መተት አለን። አዲስ የገባን ጠዋት ግን እዘናለች። ሌላስ የቀረ ማን አለ? እንድትሳደብ አንዳንዴ የስድብ ማለም የንዴት ማለት ነው። እንድትሳደብ ሌላስ የቀረ ማን አለ? የቀረ ሌላ ማን አለ? በቅዱስ ሚካኤል ስም የለንም። አስራናለት ራሷ የለንም። በሊቀ መልአክ በቅዱስ ሚካኤል ስም ቶሎ ጦር በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በኃያሉ በቸር መድኃኔዓለም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም አመጣት አንደርብም አለን። እሷ ከመጣጥማ አንደርባለን። ሰብስብ ሰራዊትን ሰላም ለኪ እንዘን ሰገድ ብለኪ ማርያም ምንን አስተበቋኪ እማረዌናዊ ተማይጸንብኪ በእንተ አናምኪ ወያቄ ማቡኪ ማይበረነዮ ድንግል ባርኪ በቅድስት ድንግል ማርያም ስም ቶሎ በቅድስት ድንግል ማርያም ስም በእናቷ በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል ስም በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ገብርኤል በቅዱስ ሚካኤል ስም በሊቀ መልአክ በቅዱስ ሩፋኤል ስም መልከ ስታነብብ ስታደርስ በሊቀ መልአክ በቅዱስ ሩፋኤል ስም እናጠራጥራለን። መልከ ስታነብብ ማለት ነው። በሊቀ መልአክ በቅዱስ ሩፋኤል ስም እናጠራጥራታለን። እንዴ ለምን አላነበቡም? ከምሰግድ ትላለች። በሊቀ መልአክ በቅዱስ ሩፋኤል ስም በሊቀ መልአክ በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን የዘጋነውን እድል ሙሉ ለሙሉ ከፍተን እድሏን ሙሉ ለሙሉ ከፍተን በሽታችን አንስተን ሰራዊታችን ሰብስበን ሰራዊታችን ሰብስበን እስከምንሸኝ ድረስ ምንም ስራ ላንሰራ
እስከምንሸን ድረስ ምንም ሳንሰራ ምንም ስራ ላንሰራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሰማይና ሥላሴ ምድር ስም በፈጠረ በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ቅዱስ አጋዕዝተ ዓለም ቅድስት ሥላሴ እስራታችን ያጽኑብን። አጋዕዝተ ዓለም ሥላሴ እስራታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ፣ ልብ በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ። እህቴ አትጠራጠሪ እሺ። ከእንግዲህ ስትጠራጠሪ ቅድም ያልኩሽን ተግባራዊ አድርጊ። ነገር ማለት ይዋል ሓንቲ ደቂቃ ማለት ይቅርታ መልክዕ ርፋኤልና መልክዕ ራኤል ሴካካን ከሚያነበው ይልቅ ለመስገድ ነው ደስ የምለኝና ግን ከመሀል ደግሞ እንዴ ምንድነው አሁን አንበሽ ነው ሰግደኝ እያለ ያጠራጥረኛል። ችግር የለውም እያነበብሽ መስገድ ነው? አይ አይደለም፣ መስገድ እንትን ጊዜ ስለሚያጥረኝ በዛ ላይ ደግሞ ህልና ስለማይሰበስበኝ ማለት ነው። ወደ ስራ ጎልና ድርሳን መልክዕ ጎልና መልክዕ ራኤል ማለት ነው። አዎ አሁን ለምሳሌ አዲዮ እየሰማሁ ማለት ነው። ይቻላል። በቃ አመሰግናለሁ። አይ ለዛ ነው እንደዚህ በይ። መጀመሪያ ከመጸለሽ በፊት እንዲህ ብለሽ ጸልይ። ቅዱስ ሩፋኤል ቅዱስ ማን ነው? የቅዱስ ሩፋኤልና የማን ነው ያልሽ? የቅዱስ ሩፋኤል እንትን ነው የእውቀት መልአክ አጉድ ረበ ሥላሴ መድኃኒዓለም ገሰጻችሁ። ቅዱስ ሩፋኤልና ቅዱስ ኡራኤል ሆይ የማዳምጠውን ጸሎት እንደ ጸለይኩ አድርጋችሁ ተቀበሉልኝ ባያቸው። እሺ አመሰግናለሁ። ከዛ በኋላ እየሰገድሽ ማዳመጥ ትችያለሽ። ወንድሜ ይሄ ነው ጭንቀት የነበረብኝ። ያው እግዚአብሔር ይመስገን። እሺ አመሰግናለሁ። አይዞሽ በርቺ። በተረፈ እሺ ተስፋ አትቁረጪ። ደግሞ በጣም ስራ መስራት ያለብሽ ወይም ደግሞ አጥብቀሽ መበቀል ያለብሽ ብታጠራጠረኝ እያልሽ ነው። እሺ ስትቀጠቅጭ አይዞሽ በርቺ። በተረፈ እሺ በቃ ጸጋው ይብዛልሽ። አሜን። እኔት ሌላ የምትታሰር አጸደ ማርያም ጋር አለ አለን። አሜን። ማን የምትታሰረው? ማን የምትታሰረው? አጸደ ማርያም ጋር አለ። ቡዳዛር ሌላስ? ሰላቢ ቡዳዛር የሰላቢ መተት ሌላስ? መስተፋቅር ሌላስ? አጋንንት ሌላስ? አጋንንት ጠቋር ሌላስ? የስሙት መንፈስ ምንበቀላት የዝሙት መንፈስ ሌላስ? የሚስጥር መተት ሌላስ? ሴት አይነ ጥላ ወንድ አይነ ጥላ ሴት አይነ ጥላ ሌላስ? ሌላስ የቀረ? የአእምሮ መተት ሌላስ የቀረ? ሌላስ የቀረ? ጥላወቂ ምናችሁ ግደሏት። የበላች ጥላወቂ ሌላስ? ስልኳ ላይም ቁጭ ብለን አፕሊኬሽን ላይ እንዳይሰራ
አድርገናል። እንዳይሰራ ቁጭ ብለናል። እንዳትገባ ግሩፕ ተብለናል። ግሩፑ ላይ እንዳትገባ አዎ ዳታው ላይ ቁጭ ብለን አንደኛው ሲሙ ላይ ቁጭ ብለን አፕሊኬሽኑ እንዳይሰራ መጅነዋል ልጅና እንዳይሰራ አድርገነዋል። ተነስ ከስልኩ ላይ ከአፕሊኬሽኑ ላይም ተነስ። እንዲህ የራሷሳችን ለምን ቶሎ ተነስ። ምን አገባት ለሌላ ሰው የምትረዳ? እኔ እኮ ራሴ ለሁለቱም ምልከው እኔ ለሁለቱም ላኩኝ፣ ግን አሁንም አልሰማችም። እቺ ቆላሳ ሰራዊትን ሰብስበና አውጣ ቶሎ። ለበቀል የመጣን ከሌላ ሰው ለኔ መስተፋቅ ማፈስ ለበቀል የመጣ ነው። ወደዚህ ወጥቶ ሰራዊታችን ሰብስበና ሰራዊታችን ሰብስበና አውጣ ቶሎ። የቤተሰብ ዛርም አለን። ውጡላችሁ የቤተሰብ ዛርም ውጣ። ሰብስብ ሰራዊትን። ሰራዊትን ሰብስብና አውጣ ቶሎ በል። እግሯም ያዟት ተብለናል። እግሯም እጇም ላይም አለን። ውጡ ከእግሯም ከእጇም ውጡ። ሰውነቷ ተቆጣጥረናል። ከእግሯም ከእጇም ውጡ ቶሎ በሉ። ተነስ ቶሎ ቶሎ ተነስ። ከእጇም ከእግሯም ውጡ ቶሎ በፍጥነት። ተነስ ቶሎ ተነስ። ተነስ ከእጇም ከእግሯም ከእጇም ተነስተን ከእግሯም ተነስተን ሌላ ሲቀራለን ሌላ ሲቀራለን የቀረ ሰላም ለኪ እንዘንሰግንብ ለኪ ማርያም ምንን አስተበቋኪ ተማረቤናዊ ተማይጸንብኪ በእንታና ምኪ ወያቄ ማቡኪ ማይበረሌዮም ድንግል ባረኪ። በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም የቀረ አሽግሻኪ ቀንጀሯ ላይ አሽግሻኪ እግዚአብሔር ጠብቋ ሰባት ሁላችሁ ተነስተናል። በቃ የቀራለ ሌላ የቀረ የቀራለ ሌላ የለም። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በሊቀ መልአክ በቅዱስ ሚካኤል ስም በሊቀ መልአኩ በሊቀ መልአኩ በሊቀ መልአኩ በሊቀ መልአኩ በቅዱስ ሚካኤል ስም በሊቀ መልአክ በቅዱስ ገብርኤል ስም በሊቀ መልአክ በቅዱስ ገብርኤል ስም በሊቀ መልአክ በቅዱስ ሩፋኤል ስም በሊቀ መልአክ በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን የዘጋነውን እድል ከፍተን የዘጋንበት እድል ከፍተን በሽታችንን አንስተን ሰራዊታችን ሰብስበን እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስራታችን ያጽኑልን።
አጋዕዝተ ዓለም ቅድስት ሥላሴ ስራ ትነጽርብን ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ፣ መልሱ፣ ልብ መልሱ፣ ልብ በስመ አብ ቅዱስ አሐዱ አምላክ አሜን። በስመ አብ ቅዱስ አሐዱ አምላክ አሜን። በስመ አብ ቅዱስ አሐዱ አምላክ በርቺ፣ ጸጋውን አይዞሽ። አሜን። እኔ በርቺ፣ እግዚአብሔር ፍጻሜሽን ያሳምርልሽ። አሜን። ምን አገባህ? ሌላ የምትታሰር እሰራናለን። ኤደን ወለተ ሰንበት ጋር አለ። ማን ነው? ማን የምትታሰረው? የአየር አጋንንት። ሌላስ? አፍዛት አደንግዛት የተባልን በአየር ላይ ያለን መተት መግባት አልቻልንም። ወደ ሰው መልሰን አፍዛት አደንግዝ፣ የአየር አጋንንት። ሌላስ? አልገባንም። ወደ ሰው መልሰን ሌላስ ይቀርም አይደለ? እንቅልፍ እንዳስቸገረት ጸራሙ ድራሙ። ሌላስ? መተት መልሰን ሌላስ ይቀርም አይደለ? የለም እኛ ነን። ኦ ሚካኤል፣ ኦ ሚካኤል፣ ኦ መተንብል ካናሬ አምትሰመ ቢዘ ሱራፌል ዘምሩ ሳርኡስ ወዘምሉ ላለኡል ጊዜ ጸባኩ ቀረበን በምሕረቱ ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ሊቀ መላእክት ቅዱስ ሚካኤል ይበቀል። ያደፈት ካለ ሌላ የለንም እኛ ነን። ቶሎ ውጡ፣ ሰራዊታችን ሰብስቡና እሺ አውጥተናል። እኛ ምትታሰሩ አፍዛት አደንግዛት የተባልን ወደ ራሳቸው ቅዱሳን መግባታችን ተዘጋጁ ለመመለስ። በአብ በወልድ በመንፈስ ቅዱስ ዝግጁ ነን። በአብ በወልድ በመንፈስ ቅዱስ ሁላችንም ከነሰራዊታችን ሁላችንም ከነሰራዊታችን ወደ እሷ ተመልሰን ላንመጣ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ታስረን ተመልሰናል። ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ታስረን ተመልሰናል። አጋዕዝተ ዓለም ቅድስት ሥላሴ መልሱን። አጋዕዝተ ዓለም ቅድስት ሥላሴ መልሱን። አጋዕዝተ ዓለም ቅድስት ሥላሴ መልሱን እያላችሁ ሰባት ሰግዳችሁ ቶሎ ተመለሱ። ቶሎ አጋዕዝተ ዓለም ቅድስት ሥላሴ መልሱን። አጋዕዝተ ዓለም ቅድስት ሥላሴ መልሱን። አጋዕዝተ ዓለም ቅድስት ሥላሴ እሺ የምትታሰር ማነው? ጸራሙና ደራሙ የአየር አጋንንት። ሌላስ? ተዘጋጁ ሁላችሁ። በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን በምንም ነገር ላንፈታተናት ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነሰራዊታችን ግንባር ላይ ታስረን በትምህርተ መስቀል ተገዝተናል። ግንባር ላይ አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ፣ ልብ። ኤደን ወለተ ሰንበት እንዴት አለ? ሰላም ነው? ድምፅሽ ደግሞ ርቋል። አሞኝ ስለነበረ ለዛ ነው ድምፄን ራሱን ትምጥሎኛል።
ጠፍተሻል ደግሞ በሰላም ነው እህቴ? የለውም ነበረ ወደ ገዳም ሄጄ እዛ 1 ወር ምናምን እዛ ነበርኩ። ከዛ ስመጣ ደግሞ ትንሽ አመመኝና እንዴት ነው ታዲያ መንፈሳዊ ህይወት እየበረታሽ ነው? እግዚአብሔር የተመሰገነ ይሁን ደህና ነኝ። አሁን እየተቀበልሽ ነው እህቴ ወይስ ገና ነሽ? እየተቀበልኩኝ አይደለም፣ እያመመኝ ነው ያለው ወንድሜ። ለመቀበል በጣም እንዴ እያስቸገረኝ ለምን እያስቸገረኝ ነው። ትዘገያለሽ ታዲያ? ከገባሽ ቆይተሻል እያስቸገረኝ አይደል? አንድ ወር ሙሉ ራሱ ገዳም እንትን ብዬ ጸበልን እሺ ራሱ መቀበል አልቻልኩም። በጣም ነው የሚያስቸግረኝ። በቃ በደም ነው የሚያስቸግረኝ። እኔ ምን ማድረግ እንዳለብኝ አላውቅም። በምን 1 ወር ሙሉ ሳያቋርጥ ማለት ነው። በምንድን ነው ደም የሚያስቸግረኝ? ያመጣል ማለት ነው። ምን በደም አይነት ደም? ከአፍንጫ ነው ወይስ በማህፀን በኩል ነው? አረ በማህፀን ነው። ዛሬ ጸበል ራሱ ዛሬ ተተጸበልኩ፣ ነገ መጸበል አልችልም። ከዛ ደግሞ አሁንም ድረስ ጸበሉን ራሱ ያፈሳል? አዎ በ1 ወር ሙሉ በቃ ነው እንደዛ። ጸበል ስገባ ራሱ በቃ እሺ መጸበል አልችልም። 1 ወር ሙሉ ሳያቋርጥ ራሱ ባለፈው ወጀ ነበረ ስውሯ ማርያም ወር ሙሉ እሺ ማለት ነው። ፍልሰታን በሙሉ ማለት ነው። ደም እያፈሰሰ አዎ አልቀጠቀጥሽውም ታዲያ? ደም ያፈሰው ማን እንደሆነ አላወቅሽውም? ያንን ክፉ መንፈስ ደም የሚያፈሰው ማን እንደሆነ? አውድ አላወቅኩትም እስከዛሬ። እስካሁንም አላቆመም ማለት ነው። በዚህ ነው አሁንም ይፈሳል ማለት ነው። በቃ የለም በቃ እንትን ስል ነው ወይ እንደዚህ ቆርባለሁ ስል ወይም እንደዚህ ጸበል ስገባ ነው። በቃ ጸበል ካልገባሁና ቆርባለሁ ካላልኩኝ እኮ አይመጣም። ጸበል ካልገባሁና ቆርባለሁ ካልኩ ግን በቃ ቅድመ ይመጣል ማለት ነው። አዎ እሺ ዛሬ አሁን ነገ ማለት ነው ጸበል ልገባ፣ አሁን ነገ ጸበል ልገባ እንትን ታልኩኝ አዳሩን ይመጣል። እስቲ ቆይ ያልታሰረ ያልተያዘ መንፈስ አለ ማለት ነው ውስጥ። በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም አንተ ስማ፣ ደሟን እየጠበክ የምታፈስ ማነህ? ልትቆርብ ስትል ልትጸበል ስትል አንተ የዛር መንፈስ ነና እንበቀላት። የዛር መንፈስ እስከ ዛሬ አልተያዝክም? እስከ ዛሬ ሳትያዝ ነው ይሄ የምታደርገው? አለሁኝ ከእናቷ ተመልሻለሁ። ሳላመነች ከእናቷ ተመልሻለሁ። ለምን ከእናቷ ተመልሻለሁ ብናለች። እንበቀላታለን። እንዴት ተመለስ? ከእናቷ አላመነችም። የምታምነው እኛን ነው። እኛን እኮ ነው የምታምነው እሷ። እኛን ነው የምታምነው? ማን? እናቲቱ? አዎ እኛን ነው የምታምነው እሷ። ደግሞ እንድንበቀላት ፈልገን ነው። እንዳትቆርብ ማህፀኗ ላይ ቁጭ ብለን ማህፀኗ ላይ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከእንግዲህ ስልጣን የላችሁም። ተነሱ ከማጸኗ ቶሎ ተነስ ከማጸኗ አውጡ። ቶሎ ተነስ። ሰራዊትን ሰብስብ በቅዱስ ሚካኤል ስም። ኦ ሚካኤል ኦ ሚካኤል ኦ መተንብል ከአናርያም ትሰመይ ቢዘ ሱራፌል ዘምሩ ሳርዑስ ወዘምሉ ላለኡል ጊዜ ጸዋፍካ ቅረበኒ በምሕረቱ ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ሊቀ መላእክት ቅዱስ ሚካኤል ይበቀል። ተነስ ከማጸኗ ቶሎ ውጣ። ሰራዊትን ሰብስብ ነው። አሁን ሰብስብ። ሰራዊትን ሰብስብና ውጣ ከማጸኗ። ደምን አቁምና ቶሎ ምን ታስላታለህ? ስራ ነው። ቁም አንተ ቶሎ ውጣ ውጣ ነው የተባልከው እኮ። ሰራዊትን ሰብስብ። አትታዘዝም?
እሺ ቶሎ ታዘዝ፣ ቶሎ ጣ። ሰራዊት ተሰብስብና ከነ ሰራዊት ከማጽኗ ሙሉ ለሙሉ ጣ፣ እሺ ሙሉ ለሙሉ ጣ። እሺ እወጣለሁ እኮ አልኩኝ። ከእናቲቱም ተነስ፣ ተነስ ከእናትየዋ ላይ ተነስ፣ ሙሉ ለሙሉ አልነሳም፣ ለምንድን አልነሳም፣ አልነሳም፣ ለምንድን ማተነሳ? አልነሳም፣ የእኛ ነኝ፣ አልነሳም፣ አልነሳም። ኦ ሚካኤል፣ ኦ ሚካኤል፣ ኦ መተንብል ካህነ አርያም ትሰመይ ቢዘ ሱራፌል ዘምሩ ሳርኡስ ወዘምሉ ላልኡል ጊዜ ጸዋኩካ ቅረበኒ በምሕረቱ ሳል ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ሊቀ መላእክት ቅዱስ ሚካኤል በቀደ ተነስ። አልነሳም፣ አትድከም። ከዚች እነሳለሁ። ከእናቲቱ የመጣችው እዚች ጋር መፈታተን አትችሉም። እሷን መፈታተን አትችሉም። እሺ አልመጣም፣ በፍጹም አልመጣም። ከዛሬ ጀምረን ከዛሬ ጀምረን ከዛሬ ጀምረን ከእናቷ ተነስተን እሷ ጋር እየመጣን ላንፈታተን ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ታስረን ተገዝተናል። ሊቀ መላእክት ቅዱስ ሚካኤል ይፍረድብን። አንመለስም ወደ እሷ። በአብ በወልድ በመንፈስ ቅዱስ ስም ጸበል እንዳትጠመቅ ቅዱስ ቁርባን እንዳትቀበል ላንፈታተናት ደሟ ላናመጣ ላናሰምማት በመድኃኒዓለም ስም ታስረን ተገዝተናል። ስንጠራ ቤት እንላለን። ልቧን መልሱ፣ መልስ ልቧን። እህት አለምዬ አሁን ጊዜሽን እንዳታባክኝ እሺ። ቶሎ ቶሎ መቀበል ነው ከአንቺ የሚጠበቀው። መጀመሪያ ራስሽን አድኚ። ግልጽ ነው። እስካሁን አለመቀበልሽ በጣም ገርሞኛል። ጀምሬያለሁ እኮ ወንድሜ፣ በመሀል እኮ ነው ይሄ። ጀምሬያለሁ እኮ ወንድሜ፣ ጀምሬያለሁ፣ ግን በመሀል ይሄንን ምን ላድርገው? አዎ ጀምሬያለሁ በመሀል። ከዛ ሲመጣ ምን ላድርግ? መልካም ከጀመርሽ በጣም አሪፍ ነው። በጣም ጀምሬያለሁ ወንድሜ፣ በመሀል ነው እንጂ። በጣም አሪፍ። እንግዲህ ከእናት የመጣ ዛር ነው እንደዚህ እያደረጋለሁ። ምክንያቱም እናት ስለምትጠራጠር ስለ እምነት ላይ ብዙም ስላልሆነች ከዛ አንጻር ነው። እሷን እንደ ምሽግ ተጠቅሞ ነው እየተፈታተነሽ ያለው። ግብሩን መውሰዱ መሰለኝ። ግብሩ ከአሁን በኋላ ስለተጣለ ሁሉም ቀርቷል ግብርና። ከአሁን በኋላ ይኸውልሽ ስሚኝ፣ ከአሁን በኋላ ደምሽን አያፈስም። ካፈሰሰም መተሽ አሳስሪ እሺ። ካደረገ ራሱን እሺ። እና አትጥፊ። እሺ እኔን አስገባኝ። ወልደ አማኑኤል እባክህ፣ ተሰቃየሁ፣ ልጄ አስቸገረኝ። አሁንም ትምህርት ቤት። ሌላው ደግሞ እየሰማሽ ነው አይደል? አዎ። ሌላው ደግሞ ለእናትሽ እየጸለሽላት ራሷ ዝክር እንድትዘክር ማድረግ በቅዱሳኑ ስም እንዲህ በእጇ ማለት ነው። ያንን ነገሮች እንድታደርግ በጣም ከባድ ነው ወንድሜ። መድኃኒዓለም እንግዲህ ራሷ አሳልፎ መስጠቱ በጣም መልካም ነው። ደግሞ መልካም ስራ አሰሪያት። ምክንያቱም ጠላቱ ውስጡ ያደፈጠው ጠላት እንዲቃጠል። አሁን ለምሳሌ አይ ወንድሜ፣ እኔን ማየት እኮ አፈልግም። በደም ለቅዱስ ሚካኤል ለገብርኤል ማለት ነው። ለምንድን ነው ይቅር በያት እራሱ ስትባል አታሳዩኝ ነው ያለችው። እሷን ማየት አልፈልግም ነው ያለችው። ማየት እራሱ አልፈልግም እኔ። አቤት አቤት! እስከዚህ ማየት እራሱ እኔን እራሱ አይኔን ማየት እራሱ አልፈልግም ማለት ነው። እኔን እንድታይ እራሱ ፈቃደኛ አይደለችም። አታሳዩኝ ነው ያለችው።
ይቅር ተባባሉ ራሱ ይቅር ተባባሉ። እንግዲህ ተጥሏል ስትባል እሷን ማየት በአይኔ ራሱ ማየት አልፈልግም አይኔ አይልኝም ነው ያለችውና ይሄ የሚያሳየው ምን መሰለሽ? ይሄ የሚያሳየው ምን ያክል እንደተቆጣጠራት ነው መንፈሱ፣ ምን ያክል እንደያዛት እንደነገሰባት ነው የሚያሳየው። ታዲያ እንዲህ አይነቱ ደግሞ እንትን ይጠይቃል፣ ድካም ይጠይቃል። ድካም ማለት ለዛ ሰው መማፀን፣ አብዝቶ መማፀን፣ መስገድ፣ መጸለይ፣ ፈጣሪ ይቅር እስኪል ድረስ ልቦናዋን ተጠግቶ እንደዚህ ወደ ጸበል ወይም እንደዚህ አሁን ጸበል እናንተን ብትልልኝ ተጥሏል። ኦልሬዲ መልሳም አልገዛችም፣ መልሳም እየገበረችም አይደለችም፣ ትተዋለች። ግን እኔ ማየት አልፈልግም፣ እንድቀርበኝም አልፈልግም። ከአንቺ የሚጠበቀው የራስሽን ኑሮ እየኖርሽ ለእናትሽ በህይወት ዘመንሽ እየጸለሽላት መኖር ነው። በቃ እሱ ነው ያለሽ አማራጭ። እኔም እንደዛ ነው ያልኩት ወንድሜ። ግን ይሄን ስታደርጊ ግን የራስሽን ኑሮ እያጠፋሽ እያባከኝ ሳይሆን ለራስሽም እየኖርሽ ባገኘሽው አጋጣሚ የለም ቅዱስ ቁርባንም ስትቀበይ ስሟን እጅሽ ላይ ጽፈሽ እንደዚሁም ደግሞ ሱባኤ ስትገቢም እሷንም እያሰብሽ ብቻ ማንኛውም አይነት የበረከት ስራም ስትሰሪ ምንም ነገር ስታደርጊ እናትሽንም ጭምር እያሰብሽ ለሷም እየጸለሽ ያንን ማድረግ ነው። ምክንያቱም ይሄ የሚያሳየው ምን ያክል እሷን እንደተቆጣጠራት ነው። ይሄንን ደግሞ ለማላቀቅ የኛ ለረጅም ጊዜ ትግል ያስፈልጋል ማለት ነው። ለምሳሌ እንደ ማስተማሪያ ልስጥሽና ጻድቁ አባታችን አቡነ ተክለ ሃይማኖት ወደ ደቡብ ክልል ተጉዘው ነበረ። ሞተለሚን በብዙ ድካም ነው ያዳኑት። ሞተለሚን ለምንድነው ብዙ ታምራት እያሳዩት በፊቱ አያምንም ንጉሱ ሞተለሚን። ያን ሁሉ ምልክት እያደረጉ ምንም አያምንም። ከብዙ ቸሩ መድኃኔዓለም የእሳቸውን ስንት መውደቅ መነሳት፣ ስንት መገፋት፣ ስንት መከራ መቀበል ተመልክቶ ነው የሞተለሚን ልብ ለወጠው መጨረሻ ላይ ልቡን። አየሽ አይደለ? ይሄ ሁሉ ለምን አታገለ ነው ዋናው ጥያቄ። ምክንያቱም ለዘመናት ተቆጣጥሮታል ለመንፈሱ። አየሽ አይደል? የኛ መከራ መቀበል የኛ ዋጋ መክፈልን ይጠይቃል ማለት ነው። ያንን ሰው ለማላቀቅ ከያዘው ከተጠናወተው ርኩስ መንፈስ ለማላቀቅ ዋጋ ያስከፍላል። አሁንም ላብን እንደ ምሳሌ ላስረዳሽና ሶሪያዊው አባ ማን ነበር የሚባለው? የማርያም ወንድም ማን ነበረ? ንገሩኝ እስቲ አስታውሱኝ። አባ ማን ነበረ? አባ አብርሃም። ሶሪያዊ አባ አብርሃም መንፈሳዊ ፊልም አለው፣ ግቡና ተመልከቱት። የዛች ሀገርን ለማንም መምህራን አልመለስም ያሉትን ሰዎች ስንት ዓመት ነበረ እያሰቃዩት፣ እንደገና መልሶ እየጸለየላቸው፣ እንደገና እስከ ምድር በታች የሚቀብሩ ትንሽ መተንፈሻ አካል ትተውለት ሙሉ ሰውነቱ የሚቀብሩበት ጊዜ አለ። እንዲህ እያሰቃዩት እሱ እየታገሰ እየጸለየላቸው ከ7 ዓመት በኋላ ነው ምናምን አካባቢ ነው የተመለሱለት። እግዚአብሔር የሱን ድካም አይቶ የእነሱን ልቦና ለወጠ ወደ ክርስትና። ለምን ይሄ ሁሉ አታገለ? መናፍስት ለዘመናት ተቆጣጥረዋቸዋል አንኛ ሰዎች። አየሽ አይደለ? ልክ አሁንም እናትሽ ጋር የሚታየው ነገር ምንድነው? ምን ያክል እንደተቆጣጠራት፣ ምን ያክል ስር እንደሰደደ ነው የሚያሳየው። ስለዚህ ይሄ ደግሞ እንዲህ አይነቱ ነገር ደግሞ የሚላቀቀው ቀስ እያለን በተጋደልን ልክ። አሁን ለምሳሌ እናትሽን በማስመልከት ዝክር ትዘክሪያለሽ። ለምሳሌ ወይ ለጻድቁ ለአቡነ ገብረ መንፈስ ቅዱስ ተሰጫትና በእናትሽ ስም እናትሽን መሰረት ያደረገ ዝክር መዘከር። ከዛ በኋላ በጻድቁ በአቡነ ገብረ መንፈስ ቅዱስ በየወሩ በስዕሉ ፊት ታለቅሻለሽ። መቼ ነው እናቴን ከዚህ ነገር የምታላቅልኝ? መቼ ነው ወደ እናቴ የምትጎበኛት እያለሽ ታለቅሻለሽ። እና እግዚአብሔር ለስሙ ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም ተብሎ ተጽፏል። ስለ እናትሽ ያደረግሽውን ነገር ሁሉ እግዚአብሔር ዋጋሽን በከንቱ አያሳጣም። ይምራታል መጨረሻ ላይ ማለት ነው። ስለ አንቺ ድካም ብሎ ያድናታል ማለት ነው። ግልጽ ነው አይደል? ይሄ ነው። ይሄን ስልሽ ግን ያንቺን ህይወት ወደ ጎን ትተሽ አይደለም፣ ያንቺንም ህይወት እየኖርሽ። መልካም። እሺ፣ በተረፈ በርቺ። ወለተየሽ ጋር አለ
ማን ነው የምታሰረው? ወለተ ኢየሱስ ስለማይናገር ሰጥታው አፋረኛ ነሰረና ተለጅ ማን ነው የምታሰረው? የአረብ ቡዳ እንደ አዲስ የምታድስ ተታደስኩ ምግብ እየበላ አይተናት እንደ አዲስ ይገባል። እኛ የአረብ ቡዳ የአረብ ቡዳ ስትበላ አይተህ ገብተህ እሺ፣ ከወዲያ አውጣ ቶሎ። ሰራዊት ተሰብስበና ተነስ፣ ተነስ። ከገባ በኋላ ምንድን ነው የምታደርገው? እኔ ብቻ አይደለሁም። የእድል መተትም አለ። የማፀን የእድል መተት አለ። ታማ ነው፣ በጣም ታማ ነበር። ተነስ፣ ከማፀኗ ውጣ። ማፀን ትዳር ሊፈርስ ነው ግን እኮ ታማኝ ተቃላ። ተነስ፣ ከማፀኗ ትዳር ሊፈርስ ነው። ምን አድርገህ ነው የምታፈርሰው? ምን አድርገህ ነው የምታፈርሰው? እኔ ጀብተራ ነኝ። እኔ ራሴ ጓደኛዋ ነኝ የነበርኩ ታውቃለህ። ጓደኛዋ ነበርኩኝ። በምንድን ነው የታደስከው? በምንድን ነው የታደስከው? የትዳር መተት ከኔ ጋር ለበራሴ የራሷ ፎቶ የራሷ ፎቶ። እሺ፣ ምንድን ነው የምታደርገው? ማህፀን ላይ ተቀምጣ ማህፀን ታሳክካለህ፣ ታሳማለህ። ሌላስ? ዘይኔ ትፈጣበታለሁ። የወር አበባ አዘባርቃለሁ። የወር አበባ ማዘበራረቅ። ሌላስ? 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 በቃ እንዳትዝግ ጭኗ ላይ ከጭኗ ጋር እርመሰመሳለሁ። ጭኗ ላይ አለ ሁልጊዜ ነው የሚመሰመሰው። ጭኗን እንደ ጭኗን ማንም እንዳይነካት ነው። ምንድን ነው የምታደርገው? ጭኗን ልክ እንደ እባብ ነው የሚመሰመሰው። ቀኝ ግራ የትዳር እድል መተትን እንዲህ የምታደርገው? እኔ የትዳር እድል መተት ማንም እንድነካት አልፈልግም። አግብታ ነው እንዲህ የምታደርገው? እንዲህ የምትፈታተናት ደግሞ ልታገባ ነው እንዴ? እንዳታገባ ማንም እንዳይነካት እንዳይነካት ሳታገባ እንዳታገባ እንዳይነካት ማንም እንዳይ ሰማችሁ አይደል? ወንድሞች የትዳር መተት እንዴት እንደሚያደርግ ማህፀን ላይ ይቀመጣል፣ የወር አበባ ያዛባል፣ ደም የቀላቀለ ሽንት ያሸናል፣ ማህፀን ያሳክካል፣ ይበላል። እንዲህ አይነት ምልክቶችን ያሳያል የትዳር መተት። ሌሊት እየመጣም ይገናኛል። ብቻ ብዙ ስራ ይሰራል። ልክ እንደ አይነ ጥላ ነው ሲገረግር ትዳር እንዳንይዝ ሲያደርገን። ሴቶች እህቶቼ ትዳር እንዳትይዙ የሚያደርገው ልክ እንደ አይነ ጥላ። ወንዶች ያስጠላቸዋል። ወንድ ባለፈበት ማለፍ አትፈልጉም። ገና ለገና ለትዳር ሲጠይቅ ገንዘብ ፈልጎ እኮ ነው፣ ወይም ደግሞ እንደ ዱርዬ ነው የሚታያችሁ። ሊጠይቃችሁ የመጣ ሁሉ በኔጌቲቭ ሳይድ ነው የምትመለከቱት። ለትዳር የሚጠይቃችሁን ሰው በሙሉ ማለት ነው። ያ ትዳር ደግሞ ይላል በቃ አቃቂር ታውጣላችሁ። ለ3 ወር ትዳር ደግሞ ለ6 ወር ትዳር ደግሞ እንዲህ ነው የሚያደርገው። አያችሁ አይደል? የትዳር እድል መተት ልክ እንደ አይነ ጥላ ነው ባጭሩ። የትዳር ሰው አልበረክታለኝ ካለ ሰው የትዳር እድል መተት ወይም ደግሞ የአይነ ጥላ መንፈስ አለ ማለት ነው። በእርግጠኝነት ሰው መቅረብ እንድትጠላ ያደርጋል። ትቀርባለህ ወይም ደግሞ ትገናኝና ከሰው ጋር ከወንድ ጋር በሆነ ምክንያት ትለያያለሽ ማለት ነው። ከዛ ሰው ጋር ብዙም አትዘልቂበትም። ውስጥሽ ሆኖ አቃቂር ያወጣብሻል በልጁ ላይ። ወይ ይሄ ነገሩ አያምርም፣ ወይም ደግሞ ነገረኛ ነው፣ አይሰማም ስናገረው። እንደዚህ አይነት አቃቂር ታወጫለሽ ማለት ነው። ትዳር እድል መተት እንዲህ ነው። 2 አይነት ምልክቶች ማህፀን ላይ ምልክት ያሳያል። ልክ እንደዚሁም ደግሞ ከዛ ሰው ጋር ያራርቃል ማለት ነው።
ተነስ ከማጸኗ ላይ ተነስ ተነስ ከማጸኗ ቀጭኗ ከማጸኗ ወጣ ተነስ ተነስ በመድኃኒዓለም ስም ቶሎ ተነስ። እግዚአብሔር ይከስስ ቶሎታ እና እንዳታገባ ነው አላማ ታዲያ ትዳር ሊፈርስ ነው ያልከው የማንን ትዳር ነው? እሷ ትዳር አልያዘች። እኔ በሷ ልጅ ነው የሚኖረው። እሷ ትዳር አልያዘች። የማን ትዳር ነው የሚፈርሰው? እኔ ራሴ ሌላ ትዳር ወስኛለሁ። ስለኔ እንደማትወልደኝ አውቃለሁ። እሷን ተውኩኝና ሌላ ገባሁ ነው ታውቃለህ። ከዛ በሷ እንኖራለን። ሰራዊትን ሰብስብ። አያችሁ አይደል? ለዛ ነው በተለይ የትዳር እድል መጥት ካለ ወንድሞች ቢያዝ እንኳን ቶሎ ብለው ትዳራቸውን ስለሚያፈርስባቸው አጋንንቱ ያድሳሉ። ቶሎ ብለው የነሱን ትዳር ለማቆየት የኛን ትዳር እድል የሚዘጋ ሌላ ተጨማሪ የእድሳት መንፈስ ይልካሉ። መንፈሱ ደግሞ ስራ መስራት የሚችለው ምን ሲያደርግ ነው? እኛ የጸሎት ህይወት ከሌለን የማንጸልይ የማንሰግድ ከሆነ ቅዱስ ቁርባን የማንቀበል ከሆነ አጋንንቱ የትዳር እድላችንን እንደዘጋ ይኖራል ማለት ነው። ቢያዝ እንኳን ለምሳሌ አሁን እርማችን ጸበል እንሄዳለን። ጸበል ስንሄድ መንፈሱ ሊጋለጥ ይችላል። ይጋለጣል፣ ይሸኛል። ሌላ ይላክ ማለት ነው። ይላካል። አስተማማኙ ምንድነው? ጸበል መሄድ ወይስ ቋሚ መንፈሳዊ ህይወት መጀመር? ንገሩኝ እስቲ እናንተ ራሳችሁ የትኛው ነው አስተማማኙ? ቋሚ መንፈሳዊ ቋሚ መንፈሳዊ ህይወት ነው አይደለ? ምክንያቱም ይታደሳል፣ ቶሎ ብሎ ይታደሳል፣ ያድሳሉ ትዳራቸውን ለማዳን ሲሉ። እኛ ጋር ታዲያ አጋንንቱ እየመጣ ስራ የሚሰራው ምን ሲሆን ነው? ቋሚ መንፈሳዊ ህይወት ከሌለን። ሁለተኛ ደግሞ ጠላታችንን በየሰዓቱ ማንይዘው፣ ማንገስጸው፣ ማንቀጠቅጠው። ለምሳሌ ጠዋት የታደሰው ማታ ማናስር ከሆነ ማታ የታደሰውን ደግሞ ጠዋት ማናስር ከሆነ አጋንንቱ እንደዘጋ ይኖራል ማለት ነው የትዳር እድላችን። እና ወንድሞች ቋሚ ሊኖረን ያስፈልጋል። መንፈሳዊ ህይወት ለ3 ወር ጀምረን የምናቋርጠው ነገር አይደለም። እሺ መንፈሳዊ ህይወት ለ3 ወር ለ2 ወር ተጀምሮ ወይም ደግሞ ለ1 አመት ተጀምሮ የሚቆም አይደለም። ሰይጣን እስከ መቼ ነው የሚፈታተነን? ንገሩኝ እስቲ። ለ3 ወር ነው? ለ6 ወር ነው? ለ1 አመት ነው የሚፈታተነው? ንገሩኛ። እስከ መቼ ነው የሚፈታተነው ሰይጣን? እስካለን ድረስ ይፈታተናል አይደል? ስለዚህ እኛም ደግሞ እስካለን ድረስ መንፈሳዊ ህይወታችን ቋሚ መሆን አለበት። እስካለን ድረስ አንዳንዱ እኮ በቃ ጠላቱን እስከሚይዝ ድረስ ነው ይሄኔ እየሰገደ ያለው። አንዳንዱ እኮ ጸሎት የጀመረው ወይ ስግደት የጀመረው እኮ እስከሚያዝለት ድረስ ነው። በቃ ለጊዜው በቃ ወዲያው መንፈስ ይጋለጣል፣ ይታሰራል፣ ይሸኛል። ከዛ በቃ ሁሌ በቃ ሰላም አይነት ህይወት እንደዛ እኮ መስሎት ነው የጀመረው። አንዳንዱ ግን ልክ የሚፈታተነው ጠላት በዓለም እስካላችሁ ድረስ ፈተና አለባችሁ እንዳለው ጌታ መድኃኒዓለም በዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ ቋሚ መንፈሳዊ ህይወት ያስፈልጋል። ተጀምሮ ማይቋረጥ እና መቁጠሪያ ራሱ ስንቀጠቅጥ ቋሚ በሚያደርገን ደረጃ መሆን አለበት። እሺ ስግደታችንም ቋሚ በሚያደርገን ደረጃ፣ ጸሎታችንም ልክ እንደዛው ማለት ነው። ካልሆነ ግን ትሰላቻለህ መንገድ ላይ። ከአቅም በላይ የሆነ ጸሎት ከአጋንንት ነው። ከአቅም በላይ የሆነ ስግደት ማለቴ የማያዛልቅ ሆነ። አሁን ለምሳሌ አንድ እህቴ ታስታውሳታላችሁ አይደል? አሁን ትኑር አትኑር አላውቅም፣ እያዳመጠችን ምን አላውቅም። አንድ ሰሞን ምን ነበር ያለችው? እስኪ ያዘለኝ ድረስ ብላ ስራ ሁሉ አቁማ ነበረ። ስራ ሁሉ አትገባ ንግድ ስትባል አትገባም። ለምን? እስከሚያዝ
እድሜ ልክ ባይጋለጥ ስራ ላትሰራ ነው ማለት እኮ ነው። ስራዋን ፈታ ልትቀመጥ ነው ማለት ነው። እና ወንድሞች ከጠላት ጋር የምናደርገው ውጊያ ለወራት ለአመታት ብቻ አይደለም፣ እድሜ ልክ ጭምር ነው የምንዋጋው። እሱም ይፈታተናል፣ እኛም እንዋጋዋለን። እንዲህ እያልን በመሀል ጽድቅ ስራ እየሰራን ወደ ገነት፣ በመሀል ጽድቅ ስራ እየሰራን ገነት መንግስተ ሰማይ እንገባለን ማለት ነው። ወታደር ጠላት ጠፋ ማለት ተኛ ማለት እኮ ነው አይደል? ጠላት እስካለ ድረስ ግን ሁሌ ሰልጥኖ ተዘጋጅቶ ነው የሚጠብቀው። ልክ እኛም እንደዛ ነው መሆን ያለብን እና ይሄንን ልብ እንድትሉ እፈልጋለሁ ማለት ነው። እሺ ወለተ ኢየሱስ ጋር አለ። ሰራዊታችን ሰብስባ ቶሎ ከማጽኗ ሙሉ ለሙሉ ጣ የተዳደደል መድረክ በሙሉ ሰላቢም አለን አብረን ቶሎ ቶሎ ሰራዊታችን ሰብስብና ሰብስብ ሰራዊትን ሰብስብ ከጭኗ ከማጽኗ ከመላ ሰውነቷ አውጣ ቶሎ ቶሎ ሙሉ ለሙሉ ጣ ማጽኗን ልቀቅ ማጽኗን። ሌላ የቀረ ማን አለ? የቀረ ሌላ ማን አለ? እኔ እንደርባለን ደረቷን ወግታኔ ያዝነስ ጥላውቂ ያደርብኝ ውጡ ቶሎ ከደረቷ አንደርቢ ጥላውቂ ቶሎ ሰራዊታችሁ ሰብስቡ ነው የሚጠብቃት ሰው ጋር ስትገናኝ ፊቷን የመንፈስ ዘበኛ ብጥብጥ ይላል። ፊቷ ብትበላ ባትበላ በተተኛ አዎ ከሰው ጋር ከተገናኘ እኔ አውቃለሁ። ተነስ ፊቷን ብጥብጥ አድርጋለሁ። ተነስ አንተ ሰራዊቱ ሰብስቡ ነው ጣ እሺ በቃ እኔ እየወጣሁ ነው። በቃ ቶሎ ሌላስ የቀረ ማን አለ? የቀረ በቃ ያለ ሁለት አጥራ አዳል መት ግን እኔ መሸኘት ፈልጋለሁ። የምትታሰሩ ነው ያልኳችሁ። መጀመሪያ ውጡ ሁላችሁ። በቃ ወተናል በአብ ወልድ በመንፈስ ቅዱስ አበራን ከረትም ውጣ። በኃያሉ በመድኃኒዓለም ስም በኃያሉ ቶሎ በኃያሉ በመድኃኒዓለም ስም በኃያሉ በኃያሉ በመድኃኒዓለም ስም በኃያሉ በመድኃኒዓለም በቅድስት ድንግል ማርያም ስም በእናቷ በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሁላችንም ከነሰራዊታችን እየዘጋነው ሙሉ ለሙሉ ከፍተን በሽታችን አንስተን በሽታችን ህመማችን አንስተን ሽታችን አንስተን ሰራዊታችን ሰብስበን ከፊቷ ላይ ተነስተን እስከምንሸኝ ድረስ ምንም ስራ ላንሰራ ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። በግንባር ላይ ታስረን ተገዝተናል። በቃ አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። እኔ ደግሞ እነዚህ ሰዎች አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። በቃ ስንጠራ ቤት እናለን፣ ምንም ስራ አንሰራም። ስንጠራ ቤት እንድናለን፣ ምንም ስራ አንሰራም። በቃ ልብ መልሱ ልክ ወለተ ኢየሱስ አይዞሽ እኔ
ሊቀ መላእክት ቅዱስ ሩፋኤልን ተማጸኝ። እሺ ሁሌ በየቀኑ መልኩን እያደረሽ ማህፀንሽን በጸሎታው ታጠቢ። እሺ እናም ደግሞ መጠጣት ጸበልን፣ የቅዱስ ሩፋኤልን ጸበል መጠጣት። እሺ ወንድሜ አመሰግናለሁ። ሊቀ መላእክት ቅዱስ ሩፋኤል ሆይ ሚላክብኝን የትዳር ዕድል መተት ያዝልኝ፣ ሳይገባ ምንም አይነት ስራ ሳይሰራ እሰርልኝ፣ ወይም ደግሞ እንዳይገባ እንዳይታደስብኝ አግድልኝ እያልሽ የሊቀ መላእክት የቅዱስ ሩፋኤል መልኩን ድርሳኑ እየጸለሽ በጸሎቷው መጠመቅ፣ በየቀኑ መታጠብ። ወንድሜ ግልጽ ነው አይደል? አደርጋለሁ። አላቋረጥኩም። መልካው አላቋረጥኩ አላውቅም። ብቻ ተመስገን። አይዞሽ እኔ በተረፈ በርቺ። ወንድሜ አመሰግናለሁ። እሺ ጸጋውን ያብዛልን። አመሰግናለሁ በእውነት እኔን ሰረኝ። እኛን ሰረን። እግዚአብሔር ፍጻሜሽን ያሳምረው። እኛን ሰረን እባክህ። አንተ ይሄ በእናትህ አጠበቁ የድንግል ማርያም ምሳሌ ማለት ብታሰረው እኔ ስንት ሰዓት ነው የጠበቅኩት? አንተ ጠብቆ ሌሎቻቸው የሚስጥር መተት ሌላ የሰላቢ መንፈስ አፈዛ ደንገስ የቤተሰቦቿ የሰላቢ መተት ሌላስ የሚስጥር መተት ሌላስ የቤተሰብ ዛር ከእናቷ የወረሰችው አለ። የቤተሰብ ዛር ሌላስ የሰላቢ መንፈስ ገንዘቧን ብትን አድርገናል። ገንዘብ የሚባል ነገር እጇ ላይ ነው። በቃ ብትን የሰላቢ መንፈስ ከገንዘቧ ተነስ ነውጣ። ሰራዊትን ሰብስብና ቶሎ ቶሎ ጣ። ትገዛለች። ቤቷ ምንም ነገር እኮ አይኖርም። ገበያ ወስደን ገንዘቧን ብትን ነው የምናደርገው። ሰራዊት ህይወቷ ሁሉ ስቃይ በልጆቿ ትሰቃያለች። ልጆቼን መንግስት ያሳድግልኝ፣ በቃ አልፈልግም መኖር ትላለች። አባቷ ስግደት የለ ምን የለ ቀጥ አድርገናታል። ጸሎት ቤቷን ዞር በላ አታዩም እንዴት እንደምትፈራው። እናስፈራራታለን እዛ በሩ ጋር ስትደርስ። ሰብስብ ሰራዊትን ቶሎ ቶሎ ሰብስብ። ሰራዊትን ሰብስብ። ሳያጸልያ ነው አንተ የመጣችበት ቦታ አትገባም እኮ እንደዛ ስትፈራ እናስፈራራታለን። ለምን በቃ የልጇንም እኮ ችግር ፈተህላት ነበረ። ስግደት አስቁመን ነው ስራችንን ያላቆምነው። 16 አይነት ምግብ ተመርምራ ቤት 14ቱ የለም ተብላ ደስ ብሏት ከዛ በኋላ ሄደን ደሙ ላይ ቁጭ ብለን ደሙ ላይ ከእንደገና ደሙ ላይ ቁጭ ብለን አሁን ደሙ ላይ ተገኘ ከእንደገና ሁሉም አለርጂ እንደ አዲስ አላስባላ አልቅሳ ደስ ብሏት ነበረ። ስግደት አስቆማችሁ ላይ ነው ላደረጋችሁት? አይ ምንም ጸሎትን ማስቆመናታል። በቃ አንዳንዴ ነው አልጓ ላይ ቁጭ ብላ ትጸልያለች። ለምን አቆመች መጀመሪያ? በቃ እያሳለፈን በአዚም እንጫወትባታለን። ደከም ምነው የምናደርጋት ሰውነቷ የቤቷንም ስራ ይገርማል። ሰማችሁ አይደል ወንድሞች? ሰው ለጸሎት ሲቆም ማን ይቀመጣል? ከዚህ በፊት የተማማርነውን አስታውሱት። ሰው ለጸሎት ሲቆም ማን ይቀመጣል? ሰው ጸሎት ሲያቋርጥ ማን ስራ ይጀምራል? ሰይጣን ስራ ይጀምራል። ተመልከቱ። ልጇን አሁን እህታችን ልጇን በጣም ያሰቃይ ነበር። የመተት መንፈስ ይላካል። ልጇ ላይ ያደረ አሰቃይ ሰላም ንሳ ቤታቸውን ይላል። ባልም ይጨነቃል፣ እሷም ትጨነቃለች። ሆስፒታል ይኬዳል። ከዛ በኋላ እንደዚህ አይነት በሽታ ላይ ይባላል። በቃ ልጅ መመገብ አይችልም ማለት ነው። ቅዱስ ቁርባን መቀበል ማቀበል እስኪያቅታቸው ድረስ። ታዲያውን በመንፈሳዊ ሕይወቷ በርትታ ነበረ። አሁን ስትሰንፍ ስግደቷን ስታቆም ጀመረ። ደግሞ አያችሁ አይደል? ሰው ጸሎት ሲያቋርጥ ሰይጣን ስራ ይጀምራል ማለት ይሄ ነው። እንግዲህ ቸሩ መድኃኔዓለም ምን ብሏል?
ወደ ፈተና እንዳትገቡ ምን በሉ ትጉና ጸልዩ። የማቴዎስ ወንጌል ምዕራፍ 21 ቁጥር 41 እና ፕሊስ ወንድሞች መንፈሳዊ ሕይወታችሁን አታቋርጡ። የወታደር ባርነቱ የሚጀምረው ትጥቅ የፈታ መሳሪያውን የሚያስረከበ ዕለት ነው። የአንድ ክርስቲያንም ለአጋንንት ባሪያ የሆነ መምጣቱ ግልጽ የሆነ መምጣት የሚጀምረው ንስሐ የገባ ስጋ ወዶ መቀበሉ፣ በቋሚነት መጾም፣ መጸለይ፣ መስገዱን እያቋረጠ እየተወ መምጣት ሲጀምር ነው። ስለዚህ እህቶቼ ወንድሞቼ ፈተና በዛብኝ ብላችሁ ከመጠየቃችሁ በፊት መንፈሳዊ ሕይወቴ ምን ይመስላል ብላችሁ ራሳችሁን ፈትሹ። እሰግዳለሁ ወይ? እጸልያለሁ ወይ? ንስሐ እገባለሁ ወይ? ስጋው ደሙን እቀበላለሁ ወይ? አስራት በኩራት አወጣለሁ ወይ? በረከት አጣው ከማለት በፊት አስራት በኩራት አወጣለሁ ወይ? እግዚአብሔር እኮ ፈትሹኝ ይላል እኮ። እስቲ አስራቴን አውጡና አስራቴን በጊዜ አስገቡና እኔን ፈትሹኝ ይላል። የያዕቆብ ማን ነው? ትንቢተ ዕንባቆም ላይ ፈትሹኝ ቤታችሁን በበረከት ባልጎበኝ ይላል። ከሀብታችሁ እኔን ባታከብሩ እስቲ ፈትሹ ጎተራችሁን ባልሞላላችሁ ይላል እኮ። እና ወንድሞች ከኛ የሚጠበቀው ምንጊዜም ቢሆን ልናቋርጥ አይገባም። ሰው ለአምላኩ የሚያቀርብለት ግብሩ መልካም ምግባሩ ነው። ጾም፣ ጸሎት፣ ስግደቱ ነው። የጉልበት ድካም የሌለበት የልብ ሃይማኖት ብቻ ይዞ ምግባር የማይሰራው በፈጠረው የሚቀልድ ስጋውን የሚወድ እገዛለሁ ግን አልገብርም እንደሚል አመፀኛ ዜጋ ነው የሚታየው። እና እህቶቼ ወንድሞቼ አሁን መጸለያችን መስገዳችን ከአጋንንት ፈተና ብቻ እንድንጠበቅ አይደለም ያደርገን፣ በመድኃኒዓለም ፊት በዕለተ ምጽአት ጭምር እንድንቆም ይረዳናል። አሁን ለጊዜው ከአጋንንት ፈተና ይታደገናል። አሁን የምንጸልየው የምንሰግደው ስግደት ጸሎት፣ ለፍጻሜው ግን በንጉሱ የእሳት ነበልባል በለበሰ በክርስቶስ ፊት እንድንቆምም ይረዳናል። እሱ ሲናገር በእኔ ፊት ለመቆም እንድትችሉ ስትጸልዩ ስትሰግዱ ሁልጊዜ ትጉ ብሏል። ሉቃስ ወንጌል ምዕራፍ 21 ቁጥር 34 ላይ ትጥቅን አትፍታ ወንድሜ እህቴ፣ ትጥቅሽን አትፍቺ፣ ትጥቅን አትፍታ። ትጥቅን ከፈታ ባሪያ የሆንክ ነው። ትጥቅሽን አትፍቺ፣ የጸሎት ትጥቅሽን አትፍቺ፣ የስግደት ትጥቅሽን አትፍቺ። ምክንያቱም ሰይጣን አለ ያንተን መሳነፍ እየጠበቀም ይዋጋ። በኃጥእ ፊት የሚወድቅ ጻድቅ እንደ ደፈረሰ ፈሳሽና እንደ ረከሰ ምንጭ ነው ይላል መጽሐፈ ምሳሌ ምዕራፍ 25 ቁጥር 26 ላይ። በኃጥእ ፊት የሚወድቅ ኃጥእ የተባለው ዲያብሎስ እኮ ነው። በኃጥእ ፊት በዲያብሎስ ፊት የሚወድቅ ኃጢአት የሚሰራ ወይም ከመንፈሳዊ ሕይወት የሚርቅ ሰው እንደ ደፈረሰ ፈሳሽ ነው እንደማለት እኮ ነው። እና እህቶቼ ወንድሞቼ መንፈሳዊ ሕይወታችሁን መቼም ቢሆን አታቋርጡ። ካልሆነ ቤታችሁን ከፍታችሁ እንዳደራችሁ ቁጠሩት። አጥሩን እንዳፈረሳችሁ ቁጠሩት። ሰው የቤቱን አጥር በሚገባ ካላጠረ ሌባ ገብቶ ያለውን ዕቃ ከመዝረፍ አልፎ የባለቤቱን ሕይወት የማጠፋበት ምንም ምክንያት የለም። ክርስቲያኑም ሕይወቱን በጾም በጸሎት በስግደት ካላጠረ አጋንንት ኃጢአት ከማሰራት አልፈው ሃይማኖቱን እስከ ማስቀየር ሲብስም ሕይወቱን እስከ ማጥፋት የማይደርሱበት ምንም ምክንያት የለም። ለዲያብሎስ ፈንታ አትስጡት ብሏል ቅዱስ ጳውሎስ። ጸሎት እያቋረጣችሁ ስግደት እያቋረጣችሁ ለዲያብሎስ ፈንታ አትስጡት፣ ቦታ አትስጡት ነው። ፍላጎትን መጨመር ነፍስን ማጥፋት ነው። የጥፋት መጀመሪያም ጾም፣ ጸሎት፣ ስግደት ማቋረጥ ነው። እና አታቋርጡ ፕሊስ እህቶቼ ወንድሞቼ አታቋርጡ። አንድ መመክራችሁ ምክር ይሄ ነው። ጸሎት ስግደት እኮ ካቋረጥክ እኮ ኃጢአትን እምቢ ማለት አቅም ራሱ እኮ አይኖርህም። በሆነ ኃጢአት በቃ ፊት ታዝለፍልፈህ ትወድቃለህ። እና ፕሊስ አናቋርጥ ነው የመመክራችሁ ምክር ይሄ ነው። እሺ ሰራዊትን ሰብስብ እናውጣ ቶሎ። ከልጇ ላይ ውጣ። ተነሳ አንተ ከልጇ ላይ ውጣ።
ልጇ ላይ ሁለቱም ላይ ያለው ህፃኗን አፏን ይዘናል። የ3 ዓመቷ አታወራም። ሁለቱም ላይ ይዘናታል። አዎ ማንና ማን ላይ? አፏን ይዘናል። ትልቋም ልጇ ሁለት ናቸው። 3 ናቸው። ወንዱ ዝም ብሎ ነው የሚኖረው። እሱ ችግር የለበትም። አፍዘነዋል። እሱም ትንሽ ሴቷ ያው ባለርጂ ነው። ትምህርት ቤት ምግብ አትበላ ምን አትበላ በነርስ እየተጠበቀች ከልጆች ተለይታ ነው የምትኖረው። ህፃኗ 3 ዓመት ሊሞላት ነው። አንጀቷን ይዘናል። አታወራም። ይኸው ፊዚዮቴራፒ ብለው ይሰቃያሉ። አሰቃያሉ። ለእሷ እኮ ነው እሷን ለማሰቃየት ለማሳበድ የብደት መንፈስ ነው የምንላከው ሁልጊዜ። በቃ በጭንቀት ማንን ለማሳበድ? እሷን ነው አይቼን እናቲቱ ለማሳበድ። አዎ አባትየውንም ለማስጨነቅ። አባትየውም በጸሎት አሁን ይቃወማታል። እዚህ ሴጣን እያልሽ ቤት ሴጣን እየሰበሰብሽ ሌላ ችግር ውስጥ ያለሽ አይምሮሽ ራሱ ልክ አይደለም እያለ ጸሎቷን እየተቃወማት ያስድም ያስቆምላት እሱ ላይ ያደረ። አዎ ያሳዝናል። በተለይ የትዳር አጋር እኮ ካልነቃ ደግሞ ችግር ነው የባሰ። የትዳር አጋር ካልነቃ በእንቅርት ላይ ጆሮ ደግፍ። ያሳዝናል። ሰራዊት ተሰብስብ። ቶሎ ጣ። ማይክን ክፈት ማይኩን። በሽታችሁንም አንሱ። ልጆቿ ላይ ያመጣችሁትን በሽታ አንሱ። እሱ ከተነሳማ በሰላም ነው የምትኖረው። እሱን ለማንሳት እኮ ነው። እነሱ ናቸው ስቃዮቿ። በቃ ሌላ ምን ትጠላለባ? እሷማ እድሜ ልኳን ስትሰቃየ ነው የኖረችው። ህይወቷ ደስታ የለውም። ሰላምኪ እንደነሳግን ብለኪ ማርያም ተስተበቁዋቲ ተማሪናዊ ተማይጸነብኪ በእንታና ምኪ ወያቄ ማቡኪ ማይበረነዮ ድንግል ባረኪ ቅድስት ድንግል ማርያም ታቃጥላችሁ በሽታችሁን አንሱ። ከልጆቿ ላይ ቶሎ በፍጥነት አንሱ። ቶሎ አንሱ። በፍጥነት አንሱ። ሰላም ለኪ እንዘንሳገን ብለኪ ማርያም እምንን አስተበቋኪ እማርዌናዊ ተማይጸነብኪ በእንታና ምኪ ወያቄ ማቡኪ ማይበረነዮ ድንግል ባረኪ ቅድስት ድንግል ማርያም ታቃጥላችሁ። ተነሱ። በሽታችሁን አንሱ። በፍጥነት አንሱ። ቶሎ አንሱ። ቶሎ ሙሉ ለሙሉ አንሱ። በሽታ አንሱ። ከባሏም ተነስ። ባሏ ላይ ያደርክ ምጨቀጨቀ። ቶሎ አንሳ። ከባሏም ተነስ። ሙሉ ለሙሉ ወደ ግንባር ተሰብሰቡ። በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን የዘጋነውን እድል ሙሉ ለሙሉ ከፍተን በሽታችን አንስተን ሰራዊታችን ሰብስበን ደዋችንን አንስተን ሰራዊታችን ሰብስበን እስከምንሸኝ ድረስ ምንም ስራ ላንሰራ ከነሰራዊታችን ግንባር ላይ በትምህርት ተመስገን ታስረን ተገዝተናል። መስቀል ግንባር ላይ ታስረናል። በበሽታ በልጆቿ እያደርን ከእንግዲህ አንፈታተንም። በልጆቿ እያደርን አንፈታተናለን። እስከምንሸኝ ድረስ ምንም ስራ አንሰራም። እስከምንሸኝ ድረስ ምንም ስራ አንሰራም። ስንጠራ ቤት እንላለን። ምንም ስራ አንሰራም። ምንም ስራ አንሰራም። መልሱ ልብ
እኛ ሰራን ለማን የለም። ጠዋት እባክህን እሷን እኛ እንሰራ በቃ ተቀበልሽ ከዚህ ጋር የምታወራው የድንግል ማርያም ልጅ አንተኛ እንሰራን ጠዋት እሷን ይሰማኛል። ለምን ታቋርጫለች ስግደት? በቃ ስራም በጣም ቢዚ እንዲሁ ስሮጥ ነው የምውለው። ልጆቹም ስጸልይ እንደ እብድ ነው የሚያደርጋቸው። እኔ ለየት ነው የሚያደርጋቸው በጣም አንደኛዋ ትልቁ አብሶ በቃ ለየት ያለ ነገር ነው የምታሳየኝ። ምንም የተረጋጋ ህይወት የለኝም። ህይወቴ ብስጥልጥል ያለና እስቲ ቆይ ጸሎትም ለመግባት እንትን ይለኛል። አሁን እኔ የምጠይቅሽ ጥያቄ ስታቋርጭ ነው የሚበዛው የሚከፋው ወይስ እየጸለሽ ነው የሚከፋው? ንገረኝ እስቲ። ስግደቱን አስቆሞኛል። እጄንም ተሰብሬ ነበር። አንድ እጄ በጣም ታሞ ነበረ። በቃ መስገድ አልቻልኩኝም። ይጨንቀኛል ሰግድ ስል ጸሎት ቤቴን እፈራዋለሁ። ወደ ስታቆም እኛ ተነሳሳን አለ እኮ ታዲያ። አዎ ሳቆም ስግደቱን ስሰግድ በጣም ብዙ ነገር ነበረ። ግን አሁን ሳቆሞ የባሰ መጣ ነገሮቹ። ልጅቷም አንደበቷ ተያዘብኝ። በቃ ብዙ ነገር ነው እያደረገኛል። አላውቅም እኮ መታገሉ አይሻልም? በስግደት በጸሎት መበርታት አይሻልም? አዎ ጊዜ ነው። አንደኛም ጊዜ ያሳጣኝ። በቃ ቤትም ሮጬ ነው፣ ስራም ሮጬ ነው። ሰውነቴ ዛል ነው የሚለው። በቃ እጅና እግሬው ላይ ተሳሰርብኛል እኮ ፈጣሪ መማፀን ነው እህቴ። ጌታ ሆይ ምሰግድበትን ምጸልይበትን ጊዜ ስጠኝ አመቻችልኝ አምላኬ ማለት እኮ ይሻላል ከማቋረጥ ይልቅ እህቴ። ከእንቅልፍም ቢሆን እኮ ቀንሶ መስገዱ ይሻላል። አይሻልም እንዴ? አንደኛ ወለሽ ስትሰግጂ አንደኛ የጠላትሽን ሴራ ያከሽፋል። ሁለተኛ ደግሞ በሰማያዊ መዝገብ ላይ እኮ ይጻፋል ስግደትሽ። ግልጽ ነው። ደግሞ ጊዜ የለኝም ላልሽው አንዲት ሴት በአስቄጥስ ገዳም ወደ እነ አባ መቃርስ መጣች። የልጆች እናት ናት፣ ልክ እንደ አንቺ ማለት ነው። ከዛ ምን ብትል ጥሩ ነው? አባቶቼ የምጸልይበት ሰዓት አጥቻለሁ፣ በቀን 8 ሰዓት ብቻ ነው የምጸልየው አለች። 8 ሰዓት ብቻ ነው የምጸልየው፣ ምንም ጊዜ አላገኘሁም አለች። እና ባካችሁ በጸሎታችሁ አስቡኝ ብላ ሄደች። በጣም መነኮሳት ተገረሙ። ምክንያቱም ኦቨር እኮ ነው እየጸለች ያለችው። 8 ሰዓት በጣም ብዙ ሰዓት ወስዳ ነው። አስቡት፣ አሁን በዓለም እየኖረች እንዲህ ለጸሎት እየተጋች ግን እንዳልጸለች ነው የምታስበው። እንዳልጸለች ጊዜ እንደሌላት ነው የምታስበው። ከዚህ በላይ መጸለይ እንደሚገባት ነው የምታስበው። በጣም ገረማቸው እና ይህን ታሪክ ለሚሳነፉ ምዕመናንና መነኮሳት ማስተማር ጀመሩ። አባቶች ይህንን ተቀብለው የእሷ ንግግር ተቀብለው እና እህቴ አንቺ መጀመሪያ የጸሎት የስግደት ፍላጎት ይኖርሽ። እሺ፣ ፍላጎቱ ካለሽ መንገዱ አለ። የለኝም ጊዜ የለኝም ያልሽው እንዳለ ይመጣልሻል ያ ጊዜ። ዋናው ትልቁ ነገር ግን ፍላጎቱ ይኖርሽ። የመስገድ የመጸለይ ስትሰግጂ ሁለት ነገር እያሰብሽ፣ አንደኛ የአጋንንትን ሴራ ያከሽፋል፣ ሁለተኛ በሰማያዊ መዝገብ ይጻፋል። ተከትሎሽ የሚሄደው ነፍስሽ ከስጋ ስትለይ ዛሬ የሰገድሽው ስግደት ነው። ግልጽ ነው አይደል? ዛሬ የሰገድሽው ስግደት፣ ዛሬ የጸለይሽው ጸሎት ነው በኋላ የእሳት ባህርን የሚያሻግርሽ ክንፍ ሆኖ ማለት ነው። ያን ጊዜ ጽኑዓን የነበሩት ይደክማሉ፣ ስጋቸውን በኃጢአት አድክመዋል። ያን ጊዜ ደክመው የነበሩት ይጸናሉ፣ ኃይላቸውን በምድር ሳሉ በስግደት አድክመዋል ተብሎ ተጽፏል እኮ ቅዳሴ አትናቴዎስ ላይ። እና እህቴ በደንብ አድርገሽ መስገድ አለብሽ። እሺ፣ ሁሉም ነገር እዚሁ ይቀራል። የምትሮጭለት ነገር እያንዳንዱ ነገር እዚሁ ምድር ላይ ይቀራል። በኋላ ስትሞቺ ነፍስሽ ከስጋ ስትለይ ተከትሎሽ የሚሄደው ዛሬ የምትሰግዱ ስግደት ነው በኋላ አብሮሽ የሚጓዘው። የትዳር አጋርሽ ደግሞ አጋንንት እያልሽ እዚህ አትስገኝ ምናምን ሲልሽ ጠላቴን ብቻ ብዬ አይደለም የምሰግደው። በእርግጥ አንድም የምሰግደው ወደ ፈተናም እንዳልገባ ነው። ወደ ፈተና እንዳትገቡ ስገዱ ጸልዩ ተብሏልና። ሁለተኛም ደግሞ የምጸልየው የአንድ የክርስቲያን ግዴታው ስለሆነም ጭምር ነው ብለሽ አበክረሽ ጠንከር ብለሽ ልታስረጁ ይገባል እንጂ ገና ለገና እሱ ስለጮህብሽ ልታቋርጫ አይገባም። እሺ፣
አው ያውቃል ወልደ አማኑኤል። ከዚህ በፊት አንተ ከማሰር ይሄ ከመታሰራቸው በፊት በየ2 ወር በየ3 ወር አምቡላንስ እየተጠራ ሁልጊዜ ሆስፒታል ነበርን። ከታሰረ በኋላ እግዚአብሔር ይመስገን አምቡላንስ ራሱ ቀርቷል መምጣት። ግን ባለፈው ቁርባን አስቆርቢያት አንቋት ከቁርባን ቀጥታ ሆስፒታል ሄደን እንዳለ እንዳትሆን ሆና ነው የዳነችው። ቁርባኑ አሳመማት። አላቅም ምን እንደሆነ የተፈጠረ ያው አለርጂኩ በእህል መልክ ወስዳው ስለማታውቅ በፊት እንዳጋጣሚ ሲሰጣት ቁርባኑ እንዳላለቃት በቃ ነፍስ ግቢ ነፍስ ውጪ ሆኖ ከሞት ነው ያተረፏት። ያን ጊዜም ከሱ ጋር በጣም ተጣላን። ለምንድን ነው ሐኪም ቤት አትሄድም ትሄድ በሚለው ማለት ነው። ግን አላውቅም። አንደኛ ነገር በቃ አንቺ ጸሎት እያልሽ ሌላ መንፈስ ነው ያለው እዚህ ቤት ልክ አይደለም ይላል። ደግሞ ስራው እንደቆመ ብዙ ነገር እንደታገሰልን እስቲ ለአንተ አስረህልኝ ነው በስንተኛው ቀን ወስጄ ሳስመረምራት ከስኪን ቴስት ስታደርግ ከ16 ምግብ ነው ወደ 14 ምግቡ እንዳለ የለም ነፃ ናት ብለው ከእንደገና በስንተኛው ቀን ነው ደግሞ አድሰውብኝ ይሁን ምን ይሁን አላውቅም በደሟ ውስጥ አለ ብለው ከእንደገና ፖዚቲቭ የሆነው እና ብዙ ለውጥ ነው እያየሁበት ያለው እኔ በህይወቴ ብዙ። ልጅቷን በጣም ተንፍሳ እየኖረች ነው ግን በቃ አንድ አይነት የሆነ የሁለታችንም አንድ ላይ እየተዋጋን አይደለንም። ለጸሎትም አያበረታኝም። በጣም እየተቃወመኝም ስለሆነ መሰለኝ ስራው መቆም ያልቻለው። አላቅም እንዴት እንደማደርግ ግራ ገብቶኛል በጣም። በርቺ ታለምዬ፣ አሁንም ቢሆን ልትበርቺ ይገባል። ቅዱስ ቁርባንም ደግሞ እንደዛ አይነት ምልክት ስላሳየ እንዳታርቂያት ከቅዱስ ቁርባን አሁንም ትቀበል። ቶሎ ቶሎ አሳልፈሽ ስጪ። ሁለተኛም ደግሞ ልክ ልታስቆርቢያ ስትሄጂ እንዳትቆርብ ጠብቀ የምትዋጋ የምታንቃት መንፈስ በመድኃኒዓለም ስም ስራን አቁም ብለሽ አሳልፈሽ ሰጥተሽ ሄደሽ ማስቆረብ ነው የሚገባው። እሺ እሺ። እና ሙሉ ስለሙሉ እንዴት ማስቆም ይቻላል? ኦልሬዲ እኮ አንተ አስረህልኝ ብዙ ለውጥ አይቻለሁ። ግን እንዴት ነው እስከመጨረሻው ማውጣት የምችለው? አንደኛ አትጥፊ። በየጊዜው ማሳሰር ያስፈልጋል። ጠዋት ከታደሰ ማታ ማሰር፣ ማታ ከታደሰ ጠዋት ማሰር፣ በየጊዜው ቶሎ ቶሎ ማሳሰር። ሁለተኛ ደግሞ ሱባኤ ገብቶ እንዲያቆምልሽ ፈጣሪሽን መጠየቅ በሱባኤ። ግልጽ ነው። ሁለተኛ ምን ማድረግ ትልቁ ደግሞ እንትኑ እሱ ነው፣ መፍትሄው እሱ ነው። ሱባኤ ገብቶ ይሄን የብሳት መጠጥ ለአንዴና ለመጨረሻ ጊዜ ከእንግዲህ እንዳይታደስ አስቆምልኝ ብለሽ ፈጣሪሽን መማፀን ያስፈልጋል። እሱ ነዋ ማስቆም የሚችለው። ልዑል እግዚአብሔር ብቻ ነዋ ማስቆም የሚችለው። ስለዚህ እሱን እንዲያቆምልሽ እንዳይታደስ አድርግልኝ ከእንግዲህ ወደ እኔ እንዳይመጣ አቁምልኝ ብለሽ ከእንባ ጋር መማፀን። እስክትደመጭ ድረስ ደግሞ ማከታተል፣ አብዝቶ መጠየቅ። ግልጽ ነው አይደል? መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔርን ደጅ ጥና ይላል። ዳዊት ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ፣ ከጥፋት ጉድጓድ ከረግረግም ጭቃ አወጣኝ እንዳለው አንቺም ልትጸኝ ይገባል። አንደኛ ሱባኤ እንደገናም ሁለተኛ ሱባኤ ደጋግመሽ መጠየቅ እስኪሰማ ድረስ ጸሎትሽ ጸባዖት ደርሶ እስኪያንኳኳ ድረስ ምላሽ እስኪያሰጥ ድረስ መጠየቅ ያስፈልጋል። ከዛ እግዚአብሔር የራሱ የሆነ ጊዜ አለው። የዛን ሰዓት ያቆምልሻል ማለት ነው። ግልጽ ነው አይደል? እስከዛ ድረስስ አዳምጪኝ። እስከዛ ድረስስ ምን ማድረግ? ቶሎ ቶሎ ማሳሰር፣ ቶሎ ቶሎ ማሰር፣ ቶሎ ቶሎ ማሸኘት። ግልጽ ነው አይደል? ያን ማድረግ ያስፈልጋል። የሚያስርልሽና የሚሸኝልሽ እንኳን ቢጠፋ ምን ማድረግ ትችላለሽ? ራስሽ በእምነት ሆነሽ ውጣና ታሰር። የታደሳችሁ ካላችሁ ቶሎ ጡ እያልሽ ድርሳና መልክ ከጸለሽ በኋላ ማስወጣት መናፍስቶቹን። ይታዛሉ እኮ ላንቺ የእምነት ማነስ እንጂ። ግልጽ ነው አይደል? ያንን አድርጊ። በሽታ ሲያመጣ ከልጅ ለበሽታን አንሳ እያሉ መቀጥቀጥ። እሺ ሰዓት የለም። ሁሉም ጋር ያላችሁ መናፍስ በሙሉ ዛሬ የምትታሰሩ ውጡ፣ ቶሎ ቶሎ ቶሎ። ሁሉም ጋር ያላችሁ አይነ ጥላ፣ ቡዳ፣ መተት፣ ዛር፣ አይነ ጥላ፣ ዛር፣ ቡዳ፣ መስተፋቀር፣ የደብተራ መንፈስ፣ አፈዛ፣ ደንግስ፣ መስተፋቀር፣ ቶሎ ውጡ። ሁሉም ጋር ያላችሁ ሰዓት የለም። በአንድነት ውጡ። ዘም ቅድመ ዓለም ነጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመን
መንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሴ ኃይሌ የሥላሴ ወፀወኔ የሥላሴ በስመ ሥላሴ ልቀጠቅጥ ከይሴ አጋዕዝተ ዓለም ቅድስት ሥላሴ በቀሏችሁ ውጡ ቶሎ ውጡ። በሽታ መጣችሁ። በሽታችሁን አንሱና ውጡ። ተነሱ ልብ ላይ ሆድ ላይ ማህፀን ላይ ያደፈጣችሁ አይምሮን የያዛችሁ የትዳር ዕድል የዘጋችሁ በሙሉ የትዳር ዕድላቸውን ልቀቁና ውጡ ቶሎ። ገንዘብ የምትሰልቡ የሰላቢ መተት ውጡ ከገንዘባቸው ተነሱና ቶሎ ተነስ። ለአምለኪ እንዘንሰግድ ንብለኪ ማርያም እምንን አስተበቅዋኪ እማርዌናዊ ተማይጸነብኪ በእንታና ምኪ ወያቄ ማቡኪ ማህበረነዮም ድንግል ባርኪ። ተነስ ተነሱ ከበረከት ከድላቸው ከስራቸው ከህይወታቸው ውጡ ቶሎ። በሽታ ምን ያመጣችሁ? ወገብ ላይ ተቀምጣችሁ ወገብ የምትይዙ ጉልበት ላይ ተቀምጣችሁ እንዳይሰግዱ የምትይዙ ተነስ ተነሱ። ልብን የምታፍኑ ደረትን የምትወጉ ውጡ ተነስ። ጥላውጊ ግደል ተብለ የተላክ ውጡ። ቤተሰብ የዛር መናፍስት ከቤተሰብ እየተነሳችሁ የምትፈታተኑ እናንተም ውጡ። ኦ ሚካኤል ኦ መተንብል ካህን አርያም ትሰመይ ቢጸ ሱራፌል ዘምሮ ሳርኦስ ወዘምሉላ ልዑል ጊዜ ጸዋኩከ ቀረበኒ በምሕረቱ ሳል ለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ሊቀ መላእክት ቅዱስ ሚካኤል በእሳት ሰይፍ እያረዳ ያውጣችሁ። በጸሎት ሰዓት የምትፈታተኑ የአየር አጋንንት አሾክሻኪ መናፍስት የዘበኛ መናፍስት ውጡ። ሉሲፈር ሳጥናኤል በዝሙት የምትፈታተኑ የዝሙት መናፍስት ውጡላችሁ ቶሎ ውጡ። በአብ በወልድ በመንፈስ ቅዱስ ስም መድኃኔዓለም ስም በቅድስት ድንግል ማርያም ስም በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ሰራዊታችን ከምሩ ቤተሰቦች ለሙሉ ከፍተን የዘጋነውን እድል ሙሉ ለሙሉ ከፍተን ገቢያችንን አንስተን ሰራዊታችንን ልቅምቅም አድርገን ምንም ስራ ላንሰራ እስከምንሸኝ ድረስ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም በቅድስት ሥላሴ ስም መስቀል ታስረን ተገዝተናል። ግንባር ላይ በትምህርት አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። የአጋዕዝተ ዓለም ቅድስት ሥላሴ ቤት እንላለን። ምንም ስራ አንሰራም። እንጠራ አቤት እንላለን። ተዘጋጁ። ቶሎ የምትሸኙ ተዘጋጁ። የምትሸኙ ሰላም ለከ ገብርኤል ሊቅ ነበልባለ እሳት ምውቅ ቀደስኮ መስዋዕቱ ለመልከ ጼዴቅ ከመ ትባርከነ በመስቀልከ ዘወርቅ ገብርኤል ማእከሌነ ተዋነይ በጽድቅ። ቶሎ ተዘጋጁ። የምትሸኙ ተዘጋጁ። በሽታችሁን አንሱ። ሰራዊታችሁን ሰብስቡ። የዘጋችሁትን ምድር ክፈቱ። ቶሎ በአብ በወልድ በመንፈስ ቅዱስ ተናገሩላችሁ። ኃያሉ በመድኃኔዓለም ስም ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነ ሰራዊታችን
ሰውነት ከህይወታቸው ሙሉ ለሙሉ ወጥተን ከቤተሰቦቻቸው በሁሉም ወጥተን የዘጋነውን እድል ከፍተን በሽታችን አንስተን የባለሽነውን አንስተን በሽታችንን አንስተን ስላንታደስ ስለምታደስ ስላስም ተገዝተን ስላሴ ስም ተገዝተን በቅድስት ድንግል ማርያም የእሳት መቀነት ታንቀን ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል የእሳት ሰይፍ እየታረደን ሲኦል ታስረናል። ቅዱስ ገብርኤል አጋዕዝተ ዓለም ቅድስት ሥላሴ ሲኦል ያውርዱን። በቅዱስ ሩፋኤል የታሰረን ልጃችሁን ተረከቡ እያላችሁ 7 ጊዜ ሰግዳችሁ ቶሎ ወደ ሲኦል ቶሎ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ የሥላሴ ኃይሌ የሥላሴ ወፀወኔ የሥላሴ በስመ ሥላሴ እቀጠቅጥ ከይሴ አጋዕዝተ ዓለም ቅድስት ሥላሴ ሲኦል አውርዷችሁ። እግዚአብሔር ይገስጻችሁ። እግዚአብሔር ይገስጻችሁ። እሺ እህት ወንድሞች፣ የዛሬው መርሃ ግብራችን በዚሁ ተጠናቋል። በእውነት ለእናንተ የደረሰ ቸሩ አምላካችን ልዑል እግዚአብሔር ለሁላችንም ይድረስልን። እግዚአብሔር አምላክ ፍጻሜያችሁን ያሳምርላችሁ። አሜን። ለነበረን ጊዜ አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። አሜን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና መርሃ ግብራችንን በጸሎት እንዝጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተ መርሃ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን ለዚህ ሰዓትም ያደረስከን ቸሩ አምላካችን መድኃኔዓለም እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ልዑል እግዚአብሔር ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ ለዚህ ያደረስከን ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን አምላክ ሆይ ሰዓተ ሌሊቱን ባርከ ቀድሰ ሰላም አሳደረ የነገሰው እንድትለን ቅዱሱ ገናናው ስምንም ለማመስገን እንድታበቃን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ
አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን በሰላም አሳድረን። አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። የልጅ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነሲያነ ጸጋ ዘመንፈስ ቅዱስ የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትዎ በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን 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 አሜን። እህት ወንድሞች፣ የዛሬው መርሃ ግብራችን በሚገባ ተጠናቋል። ነገ መርሃ ግብር የለንም። እሺ እህት ወንድሞች፣ ነገ ዕለተ ዓርብ አይደለ? ደመራ አይደለ? የመስቀል ዋዜማ እና እኔ አይመቸኝም። እኔ ስለማይመቸኝ ነው። እሺ አገልግሎት አለብኝ፣ የቤተ ክርስቲያን አገልግሎት